ከእንስሳት ውስጥ ጉንዳንና ንስር ናቸው። ጉንዳን ታውቃላችሁ አይደለም? እንዴት ነው የሚያደርገው? እግር ላይ አይበላም። ካልተንቀሳቀሳችሁ ዝም ምን የሚለው ቀስ ብሎ ወጥቶ ግንባር ላይ ነው የሚበላው። በጣም ከተነቃነቃችሁ ግን ይበላል። እና ለምንድን ነው እዚህ ላይ የሚበላ ሲባል አንስቶ ሊወስድ። በጣም ልቡ አይገርማችሁ? ድፍረቱ ሰው አንስቶ ሊወስድ ይበላል። እና ቀስ አድርጎ ይሄ በክፉ ሰዎችም ይመሰላል፣ በጻድቃንም ይመሰላል። ጻድቃን በሰይጣን የሚኮሩበት ምን ካረው በኋላ ነው? ካሸነፉ በኋላ ነው። አባ መቃርስ አርፎ ሳለ ሰይጣን አሸነፍከኝ፣ ኧረ አላሸነፍኩም ወንድም፣ አርፎ ወደ ገነት እየሄደ እኮ ነው። ኋላ ተመልከቱ፣ ገነት ሲደርስም ሰይጣን መቃሪዎስ አሸነፍከኝ፣ አላሸነፍኩም። አንድ እግሩ እዚህ አንድ እግሩ ከገነት ውስጥ ሆኖ ደግሞ መቃሪዎስ አሸነፍከኝ፣ አላሸነፍኩም። ገነት ግብት ስል መቃሪዎስ አሸነፍከኝ፣ አሁን በእግዚአብሔር ቸርነት አሸነፍኩ። እንደዚህ ነው ቅዱሳን ሲጨርሱ ነው በሰይጣን እንኳን የሚመኩት ማለት ነው። ሲጨርሱ ለመጀመሪያ አፈር ብላ ተብሎ የተረገመ ማን ነው? እባብ ነው። ስለዚህ በምድራዊ ሐሳብ ተጠምደው የሚኖሩ ሰዎችም እባቦች ናቸውና አንድም አፈር መብላት ለሰው ልጅ ሞት ነው። ሞት እንዳይታዘዝብን አድሶ ለትንሣኤ ዘጉባኤ የሚያበቃን ምንድን ነው ሲባል ንስሐ ነው። ስለዚህ የንስሐ አንዱ ሀብቱ ማደስ ነው። እስኪ ማደስ በሉ። አንደኛ ድንግልናን ያድሳል። ድንግልናን ያድሳል ማለት ሰው ንስሐ ሲገባ በዝሙት የወደቀ ቢኖር እሱ ይታደስለትና ደናግላን ማግኘት የሚችሉትን ሁሉ ያገኛል። ተክሊል ግን አያገኝም። በዚያቸው ማስታወስ ይገባል ብዬ ነው። ሰው ደግሞ እንደሚገባው አድርጎ እንዳይወስድ እንደሚገባው ማለት ነው። ስለዚህ ተመልከቱ፣ ሁሉን ነገር ማግኘት ይችላል። አንድ ሰው ሁሉን ነገር ስጋው ደሙን ያገኛል፣ ቤተክርስቲያንን ያገኛል፣ መንግስተ ሰማያትን ያገኛል። ዛሬ ቤተ ክህነት እንዳይደመጥ፣ ሊቃነ ጳጳሳት እንዳይደመጡ፣ እኛም እንዳንደመጥ፣ እናንተም እንዳትደመጡ የሆነው ቀላል የሆነው መፈራታችን የቀረው በምንድን ነው መስላችሁ? ፈሪ ስለሆነ። መፍራት ግርማን ያሳጣል፣ ሞገስን ይገፋል። የክርስቲያኖች ግርማቸው እውነትን መናገራቸው ነው። ስንፈራ ጸጋችን ይገፈፍና ፈሪዎች እንሆናለን። የበለጠ ፍርሃት ፍርሃትን ይጨምራል፣ ፍቅር ፍርሃትን አውጥቶ ይጥላል ይላል። ፍቅር በሉ፣ ፍቅር ፍርሃትን አውጥቶ ይጥላል በሉ። እስኪ በሉ፣ ፍቅር ምንን አውጥቶ ይጥላል? ፍርሃትን አውጥቶ። እግዚአብሔርን ስንወደው ነገስታትን የምንፈራበት ፍርሃት ወጥቶ ይወድቃል ማለት። ሰይፍን የምንፈራው፣ ረሃብን የምንፈራው፣ ጦርነትን የምንፈራው፣ ችግርን መታሰርን የምንፈራው ፍርሃት ወጥቶ እንዲወድቅልን ምን ማድረግ ይገባል ሲባል የእግዚአብሔር ፍቅር ዛፉን በውስጣችን ስትተከልልን ማለት። ስለዚህ ይሄንን ደግሞ የፍርሃት እሾህ ነቅላ የምትችል በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን ፈጥሮ ያለ ዓለምን አሳልፎ የሚኖር ያው እግዚአብሔር አምላካችን ስለ ቸርነቱና በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ጸጋው ብዛት ሁሉ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን ያሳየችን የድኅነታችን መሠረት እናታችን ቅድስት ድንግል ማርያም ወላዲተ አምላክ የእርሷም ስም ከፍጡራን በላይ ከፈጣሪ በታች የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱና በይቅርታው እስከዚች ሰዓት ጠብቆ በቅዱስ ቦታው ይሰበሰበን ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ልቡናችንን ከፍቶ በቅዱስ ፈቃዱ ነፍሳችን የምትድንበትን ትምህርት እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ንስሐ ክፍል ስንት ነው የምንማማረው? ስንት ነው? 8 ነው። በዚህ እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን።
በዚህ በክፍል 8 ላይም የምንቀጥለው በረከተ ንስሐ የሚለው አልጨረስንም። የንስሐ በረከቶች አሁን የምንቀጥለው ሰው ንስሐ የሚገባው ምን ስለሚያገኝ ነው የሚለውን እሱን እናያለን። ከዚህ በኋላ እንደ እግዚአብሔር ፈቃድ ይሄንን ርዕስ 4 ነጥቦችን አንስተን እንጠቀልለዋለን። ከዚህ በኋላ 4 ጊዜ ብንገናኝ እግዚአብሔር ቢወድና ቢፈቅድ እንጨርሰዋለን። የንስሐ መሰናክሎች፣ ንስሐ ለማን ይገባል፣ ለማን እናዘዛለን፣ አፈጻጸሙና ስርዓቱ፣ እነዚህን የመሳሰሉትን በቀጣይ ጊዜያት እንደ እግዚአብሔር ፈቃድ እንማማራለን። ዛሬ ደግሞ የንስሐ በረከት የሚለውን አጥር አድርገን ለመጨረስ እንሞክራለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የንስሐ በረከት አንዱ ንስሐ ከሚያሰጠው በረከት አንዱ ሰውን ማደስ ነው። ዘይህድሳ ከመንስር ለውርዙትከ ገባሬ ሳይል እግዚአብሔር ወይፈትህ ለኩሉ ግፉአን ይላል ቅዱስ ዳዊት። እርጅናህን እንደ ንስር የሚያድሰው እርጅናህን እንደ ንስር የሚያድሰው ቸርነትን የሚያደርግ እግዚአብሔር ነው ብሎ ቅዱስ ዳዊት ይናገራል። ይሄ እርጅና የሚታደሰው በንስሐ ነው። በምን በኩል ነው የሚታደሰው? ሰውነቱ የሰውየው ሰብዕና ይታደሳል። ሁለተኛ ደግሞ ድንግልናው ይታደስለታል። ባለፈውም እንደተነጋገርነው በንስሐ አንድ ሰው የሚታደሰው አንደኛ ሰውነቱ ነው፣ ሁለተኛ ድንግልናው ይታደስለታል። እንደምን አድርጎ ነው የሚታደሰው? ጌታችን እንደተናገረ ባለፈውም እንደተነጋገርነው ሰዎች ኃጢአት በሚሰሩ ጊዜ በምንድን ነው የመሰላቸው? ጌታ ባሮዬ ምንድን ነው የመሰላቸው? ባሮዬ ልብስ አልቦ ዘይጠቅም ግምደ ደርግሃ ውስተ ልብስ ብሉይ። አሮዬ አዲሱን ጨርቅ ባሮጌ ልብስ ላይ የሚሰፋ የለም ብሎ ጌታ ማቴዎስ 9 ላይ ሲናገር አዲሱን ወይን ባሮጌ እንስራ የሚጠምቅ የለም። ይሄኛውም ይሄ አዲሱን ጨርቅ ወስዶ ካሮጌ ልብስ ላይ ቢሰፉት አዲሱ ጨርቅ ያሮጌውን ልብስ ቀዳዳ እንደውም ያሰፋዋል። አዲሱን ልብስ መሸከም ይሳነውና ማለት ነው። መሸከም ስለሚሳነው አሮጌው አዲሱን መሸከም ስለሚያቅተው ክሩ የተሰፋበት ይበጣጠስና እንዲያውም ቀዳዳው ጨምሮ ልብሱ አንደኛውን እየወደቀ ይመጣል። ስለዚህ እንደዚሁም ሁሉ ደግሞ አዲሱን ወይን ባሮጌ እንስራ ቢጨምሩት እንስራው ይሰነጠቃል፣ ወይኑም ይፈሳል። አዲስ ልብስ ከአዲስ ልብስ ላይ ይሰፋል፣ አዲስ ወይን በአዲስ እንስራ ይጨመራል፣ ሁለቱም ይጠባበቃሉ። ወይኑ እንስራውን ወይም ማሰሮውን ያለፈዋል፣ እንስራ ከሆነ ደግሞ ያለምደዋል፣ ጠንካራ ያደርገዋል። እንስራው ወይም ደግሞ ረዋቱ ወይኑን ምን ያደርገዋል? እንዲበስል፣ እንዲጠጣ፣ እንዲያምር፣ እንዲሰምር ያደርገዋል ማለት ነው። ስለዚህ አዲሱን ወይን በአዲስ ሸክላ ሊጨምሩት ይገባል፣ አዲሱን ጨርቅም በአዲስ ልብስ ላይ ሊሰፉት ይገባል ብሎ ተናግሯል። አሮጌ ጨርቅና አሮጌ እንስራ የተባለ በኃጢአት የወደቀ ሰውነት በአሮጌ እንስራ ተመስሏል። ያ ከመሰንጠቅ በቀር አይችለውም ተብሎ የተነገረለት ምንድነው? ባለፈው አስቀድመን እንደተነጋገር ነው ሕግን መፈጸም ሰው ያቅተዋል ማለት ነው። ሰው ንስሐ መግባት ሲያቅተውና ንስሐ ያልገባው ሰው የሚገጥመው አንዱ ችግር ምንድነው? የእግዚአብሔር ሕግጋት ሁልጊዜ ከባድ ይሆኑበታል፣ ለመፈጸም ይቸገራል። ጸልይ ቢባልም ጸሎትም በጣም ትልቅ ሸክም መስሎ ነው የሚታየው፣ ጾሙም እንደዚሁ። ስለዚህ አሁን አንድ ሰው የእግዚአብሔርን ሕግ መፈጸም ያቃተን ሕግጋቱ ከባድ ስለሆኑ ሳይሆን ምን ስለሆነ ነው? እኛ ጉልበት ስለሌለን ነው። ንስሐ ስንገባ የእግዚአብሔርን ሕግጋት የምንሸከምበት ጉልበት ነው የምናገኘው። ስለዚህ ሕግጋቱ ይሻሻሉልን ከማለት ይልቅ ሕግጋቱን ፈጽመን ያልታዘዝነውን ጨምረን ወደ መስራት እናድጋለን ማለት ነው። ስለዚህ ሕግ የሚሰራው ለጠማማ ነው ይላል ቅዱስ ጳውሎስ። ሕግ የሚሰራው ለጠማማ ነው። ከሕግ በላይ የሆነ ሰው ግን ከሕግ አትርፎ ይሰራል። እንዲያውም አባቶቻችን መናኞችንና መነኮሳትን ባይታውያንን ደናግሏንን በምን መስለው ይናገራሉ? ዱር ወርዶ
እንጨት ለቅመህና ተብሎ የታዘዘ ልጅ እንጨት ለቅመህ ለማገዶ ይዘህና ተብሎ ቢታዘዝ አባቴ ወይም እናቴ አይሆንለትም ብለው ነው እንጂ እንጨት ለቅመህና ያሉኝ ልጥ ልጬ ገመድ ገምጄ ለስራ ለቤት መስሪያ የሚሆን ገመድ ይዤ ብመጣም አይጠሉም። አይሆንለትም ብለው ነው እንጨት ለቅመህና ብቻ ብለው ያዘዙ እንጂ ገመድ ገምደህና ቢሉኝም ጥሩ ብሰራም አይከፋቸውም። ይህን ብቻ ስራ ማለታቸው አይደለም። የኔ አቅም አይተው ነው እንጂ የኔን አቅም አይተው ነው ብለው ያልታዘዙትን እንጨት ለቅሞ በሚመጣ ልጅ አምሳል ልጥ ጨምሮ ገመድ ገምዶ ለቤት መስሪያ ይዞ እንደሚመጣ ሰው እግዚአብሔር እኮ አራቱ ባህሪያት አይስማማላችሁም፣ የዚህን ዓለም ጾር አትችሉትም፣ ባህሪያችሁን አስማምቶ መኖር አይቻላችሁም ብሎ ነው እንጂ በትዳር ኑሩ ያለ በድንግልና መላእክትን መስለን ብንኖር ጠልቶ አይደለም ብለው ከታዘዙት በላይ ክቡር አውስቦ በኩለሄ ወለመስካቦሙኒ አልወቱ ስበት ጋብቻ ክቡር ነው ለመኝታቸውም ርኩሰት የለበትም ተብሎ ታዘው ከዚህ ትእዛዝ በላይ በድንግልና በብቸኝነት የኖሩ ቅዱሳን ያልታዘዙትን ጨምረው የሰሩ ናቸው። 7 የጸሎት ጊዜያት አሉ። አይሆንላቸውም ብሎ ነው እንጂ እግዚአብሔር 12ቱን ብንጸልይ አይጠላም ብለው 12ቱን ሰዓት ሙሉ የሚጸልዩ ከዚያ በላይ 24ቱን ሰዓትም የሚጸልዩ እነዚህ ምን ይባላሉ? አትርፈው የሰሩ ይባላሉ። እንደዚሁም ሁሉ 7 አጽዋማት ተሰርተው እግዚአብሔር እኮ አይሆንላቸውም ብሎ ነው እንጂ ብለው መጀመሪያ እስከ 9 በታዘዘው እስከ ሰርክ በታዘዘው እስከ ስርቀተ ኮከብ ወይም እስከ ምሴት ኮከብ እስከሚወጣ ድረስ ከምሽቱ 1 ሰዓት እየጾሙ እስከዚያ ከመጾም አልፈው በቀን 1 ጊዜ እየተመገቡ 1 ጊዜ ከመመገብ አልፈው በሶስት ቀን እየተመገቡ ከዚያ በኋላ ደግሞ በሳምንት 2 ቀን እየተመገቡ ከዚያ በኋላ በሰንበት እየተመገቡ ከዚያ በ40 ቀን እየተመገቡ ከ40 ቀን ደግሞ እንግዲህ ዓመቱን ሙሉ እየደፈኑ እድሜ ዘመናቸውን የሚኖሩ አትርፈው የሰሩ ናቸው። እግዚአብሔር የዓመት ልብስ የዕለት ጉርስ ሰጥታችሁ ለቤተ ክርስቲያን 1 ልብስ ለቤት 1 ልብስ አበጅታችሁ ለዓመት ልብሳችሁ ካገኛችሁ የተረፈውን ስጡ ብሏል። ለዕለት ጉርሳችሁ ካላችሁ በቃችሁ ብሏል ብለው ነገር ግን አይሆንላቸውም ብሎ ነው እንጂ ሁሉንም ሰጥተን በረሃብ እንቀመጥ አይከፋውም እግዚአብሔር ብለው ከዚህ በላይ በረሃም ሳይቀመጡ ገንዘባቸውን ሰጥተው ጨርሰው ራሳቸውን ሽጠው ለሰዎች ዋሱ ነው። ገንዘብ መክፈል አቅቶት የታሰረ ካለ እኔ ልታሰርለትና እሱ ይስራ ብለው ራሳቸውን በሰው ተክተው ሰውን እንደ ክርስቶስ ተሽጠው የሚዋጁ እነዚህም ደግሞ ንዑዳን ክቡራን ናቸው፣ አትርፈው የሚሰሩ ይባል። ስለዚህ አባቶቻችን ምን አድርገው የሰሩ ናቸው ሲባል አትርፈው የሰሩ ናቸው። የራሳቸውን ጉድለት ሞልተው ጎደሎ የሌለባቸው ከሆነ በኋላ ትርፍ በመስራታቸው ምክንያት የትውልዱን ጎደሎ በልመናና በጸሎት ከእግዚአብሔር ለምነው ያስሞላሉ። እንዲያውም ከ10ኛው የቅድስና ደረጃ ከደረሱ በኋላ እነሱ አይለምኑም። ሰው ከእናቱ ቤት ካለው የማሰሮ ውሃ ቀርቶ ለተጠማ በእጁ እንደሚሰጥ እናቱን ማስፈቀድ እንደማያስፈልገው ቅዱሳን ለ10ኛው የቅድስና ደረጃ ከበቁ በኋላ እንዲያውም ከ8ኛው በላይ እግዚአብሔርንም እስከ መለመን አይደርሱም። የእግዚአብሔር ጸጋ በእነሱ አድራ ትገኛለችና እግዚአብሔርም ራሱ በእነሱ አድሮ ስላለ ጸጋን ከቤቱ ካለው ዕቃ አንስቶ እንደሚሰጥ ሰው አንስተው ለፈለገ ሰው ይሰጣሉ እንጂ አይለምኑም። ይህን ያደረጉበት ምክንያት አትርፈው ጽድቅን በመስራታቸው ምክንያት ነው ማለት ነው። ስለዚህ ሰው አትርፎ ከመስራት ባነሰ እንኳን የታዘዘውን ለመስራት ሕግ ከባድ የሆነበት የእግዚአብሔር ሕግ ከባድ ስለሆነ ሳይሆን ሰው አቅሙን በኃጢአት ስላደከመ ነው ማለት ነው። ያ ደግሞ የሚሆነው ምንድነው? በንስሐ ሲታደስ ወደ ቀደመ ጉልበቱ ይመለሳል ማለት ነው። ስለዚህ እግዚአብሔር እንደ ንስር አቅመቢስ ለማስቀደም ለመጾም ወይም ጽድቅን ለመፈጸም ከባድ የሚመስለንና ይሄ አይዘለቅም ብለን ወይም እንደ ቸርነቱ ይማረን እንጂ ይሄ አይዘለቅም ብለን ለደመደም ወይም ደግሞ እግዚአብሔር መቼም አይምረኝም ብለን አንዘልቀውም ብለን ለተቀመጥ በንስሐ ታድሰን የማይዘለቅ ነገር እንደሌለ አቅም የምትሰጠን ንስሐ ናትና ንስሐ ሁሉን የምታድስ ናት። ሰውን ታድሳለች። እንደምን አድራ ነው የምታድስ ሲባል ዘይሄድሳ ከመንስር እንደ ንስር ታድሳለች። ፊንክስ የሚባል ወፍ አለ። ፊንክስ እስኪ ፊንክስ ሆነ
ምን አላችሁ? ፊዚክስ እንዳትሉ። ምንድነው ያላችሁት? ፊኒክስ ነው። ፊን ነው ፊኒክስ ነው። ፊኒክስ እሱ ምንድነው? ምን አይነት ወፍ መሰላችሁ? የንስር ዝርያ ነው። ሲያረጅ ምን ያደርጋል መሰላችሁ? እንጨት ይከምራል። እንጨቱን በእውነቱ የሚነድ እንጨት ሰብስቦ አንድም በዚህ አካባቢ ሲሽከረከር ይላሉ አባቶቻችን፣ በዚህ አካባቢ ሲሽከረከር ሰዎች እንዳረጀ ይገነዘቡና እንጨት ይሰበስቡለታል። ለንስሩ ማለት ነው። ሰብስበው ያኖሩለታል። ከዚያ በኋላ አብዶ የሚባል ጭቃ፣ አብዶም ይለዋል ያው ነው የሚባል ጭቃ አለ። ከውቅያኖስ ዳርቻ የሚገኝ ልዩ ጭቃ ነው። ሄድና ከውቅያኖስ ያንን ጭቃ ክንፉንና ሰውነቱን ተቀብቶ ይመጣል። ሰውነቱን ተቀብቶ ይመጣና ከተከመረው እንጨት ጋር ክንፉን እያማታ ይመታዋል። ከዚያ በኋላ ከእንጨቱ እሳት ይወጣና ይበላዋል ማለት። ንስሩ ይቃጠላል። ከተቃጠለ በኋላ በተለይ ይሄን የሚያደርገው እንጨቱም ግብፅ አካባቢ የሚገኝ በግብፅ በረሃ የሚገኝ እንጨት ነው። ያንን ሰውነቱን በእሳት ካቃጠለ በኋላ ምን ያደርገዋል መሰላችሁ? ግብፅ እንግዲህ ዝናብ አይዘንምም አይደለም፣ ስለማይዘንብ አይደል በአባይ መከራ የምናይ እና ዝናብ አይዘንምም እና ምንድነው የሚሆነው? በ500 ዓመት አንድ ጊዜ እንዲያም ካለ በ300 እንደዚያ ነው የሚዘንበው። ያም የሚዘንበው ለምንድን ነው? ንስሩን ለማደስ ነው። የእግዚአብሔር እኮ ይገርማል። ለንስር እርጅና ብሎ እግዚአብሔር ዝናብ ያዘንባል። ለሐድሶተ ንስር ያዘንባል። ሲያዘን አመድ የነበረው ምን ያደርጋል መሰላችሁ? አጥንቱ ጉልጥምቱ አመድ ሆኗል። ግን አመዱ የእንጨት አመድ አይደለም። የምን አመድ ነው? የንስር አመድ ነው። የንስር አመድ ስለሆነ አመዱ በመጀመሪያው ኩብኩባ ወይም ትልትል እጭ መስሎ ይፈለፈላል። በሁለተኛው ቀን ምን ያደርጋል መሰላችሁ? ድንቢጥ የምትባል ወፍ አለች። እንዲያውም አባቶቻችን ዘማዊት ነሽ፣ ዘማዊት ናት ይሏታል። ተልኮ አትፈጽምም፣ ወሬኛ ወፍ ናት ይሏታል። ወሬ ስለምትወድ መልከኛም ናት እንደምታውቋት። አለያችሁ ጤፍ በተበጠረበት አካባቢ ትንሽ ወፍ ናት እና አባቶቻችን አይ እንደው አንቺ ወሬኛ ነሽ ብሎ እኔ ልላክህ ብትለው አንዱ አይ እኔ አንቺን አላምንሽም ርግብ ናት ድሮም የታመነች ብሎ እምቢ አላት ይላል። እና ዘማዊ ሰው ለተልኮም አይታመን። ከዚያ በኋላ ተመልከቱ እሷን ያህላል እንደው ነገር ስወት ነው። በሁለተኛ ቀን ቡላል ያክላል ወይም ርግብ ያክላል። በሁለተኛው ቀን ማለት በሶስተኛው ቀን ማለት ነው። በሶስተኛው ቀን ምን ያክላል አልኳችሁ? ርግብ ያክላል። በአራተኛው ቀን አካለ መጠን አድርሶ በሮ ይሄዳል። ስለዚህ ልክ እንደዚህ ተመልከቱ። አመድ በሳት አቃጥሎ ወከመ ነዋየ ለብሃት ቀጠቅጦሙ እንዳለ ቅዱስ ዳዊት እንደ ሸክላ ሰሪ ማለት ነው። እንደ ሸክላ ሰሪ ያረጀውን ሸክላ ይሄም ራሱ አንድ እድሳት ነው። ያረጀውን ሸክላ አንዱ እንደ ንስር ነው። እዚያ በኋላ አዲስ ክንፍ አዲስ ወይም ደግሞ ይሄ ምንድነው የሚባለው የሚቆመቁምበት አፉ እሱ አርጅቶበት ነበር፣ አዲስ ያበቅላል። የሚበርበት ክንፉም አይደክምም። ይሄ በተመስጦ ነው የሚመሰለው። በተመስጦ ሰይዱን ትጋሃ ሌሊቱን ጻዊሙን ይሄንን አይሰለችም። ጾም አይሰለቸውም። ጾም ማለት ምን ማለት መሰላችሁ? ስለ ጾምም እድሜ ከሰጠን ማር ይሆናል። ጾም ምንድነው? ሲርብ መተው፣ ምግብ አለመለወጥ፣ ጊዜ አለማሻሻል፣ ይሄ ጾም ይባላል። ምንድነው ያልኳችሁ? ሲርብ መብላት ብያለሁ አላልኩ? ሲርብ ምን ማለት ነው ያልኩኝ? ሲርብ መተው፣ እሺ። ምግብ አለማሻሻል፣ እሺ። ሰዓት አለማሻሻል፣ ሁልጊዜ በዛች ሰዓት ከበላ እሱ ጾም ይባላል ማለት ነው። ጾም ይባላል። እንደገና ደግሞ ምግብም አለማብዛት ማለት ነው። እና ሲጾም ውሎ በጣም ያለመጠን የሚመገብ ሰው ህንፃ ሲሰራ ውሎ ማታ በመዶሻ የሚያፈርስ ነው አይደል የሚባለው? እንደዚያ ነው ጾሙ ማለት ነው። አሁን ሰው ማካካሻ አርጎ የሚያበጥረው በእውነቱ የጾም ማካካሻ የጾም ወተት መጥቷል። ሰምታችኋል? አልመጣም? እንግዲህ የጾም በግም ይሆናል ይመጣ ይሆናል። ደግሞ እንግዲህ የጾም ወተት መጥቷል። አሁን ለአብይ ጾም ሰው እንግዲህ እቺ ለጾም አርጎ ሙታሟላ ይቺ ለፕሮቲን ይቺ ለካርቦሃይድሬት ብሎ ቀምሞ ነው የሚያዘጋጃት ማለት ነው። ለሱ አለመጨነቅ እሱ ምንም ባለ ጾሙን የሚጾምበት ኃይሌ መቆምቆሚያው አርጅቶበት የሚባለው የምንጾምበት የምንሰግድበት እንደገና ደግሞ ተመልከቱ
እንዲህ ያለው ነገር በሙሉ ቆመን የምናስቀድስበት እግራችን ሳናፋትን ሳንንቀጠቀጥ የምናስቀድስበት ቀኖና ሲሰጠን እንኳንስ ንስሐ አባታችን ከሰጠን አጉድለን ይቅርና ንስሐ አባታችን ከሰጠን ጨምረን ለመስራት ጉልበት የምናገኘው በንስሐ ነው። ከመንስር ለውርዙትከ እንደ ንስር ያለው ንስር ክንፉ በጣም ከፍ ብሎ የሚበር ነው። ያ እንደውም ይገርማል። በጣም ከፍ ብሎ ከመብረሩ የተነሳ ይታያችኋል። እዚያ ላይ ይሁት እዚያ ላይ አያችሁት? በዚያ ይሁት እዚያ ላይ አያችሁት? እሱ ንስር አይደለም፣ ቀለል ያለ ነው። ይሄ ቅርብ ነው በጣም ማለት እስከዚህ መብረር በጣም ቀላል ነው። በቃ ወደዚህ ዙሩ እንግዲህ ያ ቅርብ ነው። ከዚያ በላይ ላይን እስከ መጨረሻው እና እንዲያውም በጣም ከመመሰጡ የተነሳ ብቸኛው ደመናን የሚታገል ወፍ እሱ ነው ይባላል። እና ደመና ወደ ታች ሲወርድ እሱ ወደ ላይ በመግፋት ይዝናናል፣ ደስ ይለዋል ማለት ደመናውን በመግፋት እና ልበ ሙሉና ደፋር ከእንስሳት ውስጥ ጉንዳንና ንስር ናቸው። ጉንዳን ታውቃላችሁ አይደለም? እንዴት ነው የሚያደርገው? እግር ላይ አይበላም። ካልተንቀሳቀሳችሁ ዝም ምን የሚለው ቀስ ብሎ ወጥቶ ግንባር ላይ ነው የሚበላው። በጣም ከተነቃነቃችሁ ግን ይበላል። እና ለምንድን ነው እዚህ ላይ የሚበላ ሲባል አንስቶ ሊወስድ። በጣም ልቡ አይገርማችሁ? ድፍረቱ ሰው አንስቶ ሊወስድ ይበላል። እና ቀስ አድርጎ ይሄ በክፉ ሰዎችም ይመሰላል፣ በጻድቃንም ይመሰላል። ጻድቃን በሰይጣን የሚኮሩበት ምን ካረው በኋላ ነው? ካሸነፉ በኋላ ነው። አባ መቃርስ አርፎ ሳለ ሰይጣን አሸነፍከኝ፣ ኧረ አላሸነፍኩም ወንድም፣ አርፎ ወደ ገነት እየሄደ እኮ ነው። ኋላ ተመልከቱ፣ ገነት ሲደርስም ሰይጣን መቃሪዎስ አሸነፍከኝ፣ አላሸነፍኩም። አንድ እግሩ እዚህ አንድ እግሩ ከገነት ውስጥ ሆኖ ደግሞ መቃሪዎስ አሸነፍከኝ፣ አላሸነፍኩም። ገነት ግብት ስል መቃሪዎስ አሸነፍከኝ፣ አሁን በእግዚአብሔር ቸርነት አሸነፍኩ። እንደዚህ ነው ቅዱሳን ሲጨርሱ ነው በሰይጣን እንኳን የሚመኩት ማለት ነው፣ ሲጨርሱ። ስለዚህ በዚህ ነው። ሌላው ደግሞ ምክንያቱም ወልዶ ሳያበቁ የሀገራችን ገበሬ ምን አይሉ አታውቁትም? ወልዶ ሳያበቁ ጉዳይሉም ማለት ምንድን ነው? ገና ወልዶ ያላበቃ ሰው በሰው ልጅ አይስቅም ማለት ነው። ኧረ እንደው ልጅ ምኑን ወለድሽው እንደው አፍንጫው ምኑ አይባልም፣ ገና ነገ የሚወልዱት ስለማይታወቅ ማለት ነው። ስለዚህ ምንም ለማለት ምንም ቆይቶ ነው። ስራ እውነቴን ነው የምነግራችሁ፣ መንፈሳዊ ስራም ሆነ ስጋዊ ስራ እንደታቀደ አይወራም። ሰይጣን የሰዎችን እቅድ የሚያበላሽበት ዋናው ምክንያት ወሬያቸውን እየሰማ ነው። ተሰርቶ ሲጨረስ ነው የሚገለጥ። ጌታ እውነተኛ ማንነቱን ለሰይጣን የገለጠለት መቼ ነው? እስኪ የሚነግረኝ የምሸልመው ጌታ ለሰይጣን ትክክለኛ ማንነቱን የገለጠለት መቼ ነው? ዓርብ ነው። 33 ዓመት ሁሉ ሰዎችን ይፈውስና ለሰው እንዳትናገሩ ይላል። ሰይጣን እንዳያውቅ እኮ ነው፣ ገና ስራውን ስላልጨረሰ ማለት ነው። ለሰው ሰውን እንዳትናገር ይላል። ለሐዋርያት ብርሃነ መለኮቱን ብልጭ አድርጎ ገለጠላቸውና ደብረ ታቦር ላይ ነግሬያቸዋለሁ፣ ይህን ነገር እንዳትናገሩ እስከ ዓመት ፈጸም በጊዜው የሚነገርበት ጊዜ አለ። ድል ነስቸው ስጨርስ ርስት ካስረከብኩ በኋላ ክርስቶስ የዓለም ብርሃን ነው ብላችሁ ስበኩ አለ። እስከዚያ ድረስ ግን ዝም በሉ። ወሬ የሚወራው ሰርቶ ሲጨርስ ነው። አሁን ሰምታችኋል። አሁን በጣም ለሀገርም ለቤተክርስቲያን ምዳ የሆኑ ሰዎች ወሬኛ ሰው ሆኑት። እንዲሁ ዝም እንድንል ጉልበት ይስጠን እግዚአብሔር። እውነቴን ነው የምነግራችሁ። ዝም እንደማለት ያለ ጀግንነት የለም በእውነቱ ማለት። ዝም ያለ ሰው እኮ ይፈራል። ሰው እኮ ራሱ እንዲሁም ሰውን ራሱ ማብሸቅ ከፈለጋችሁ ዝም ነው ማለት። አሁን ሰው ሰድባችሁ ዝም አላችሁ፣ እብድ አድርገኝ ነው የማትመልስልኝ ይላል። ሰው የሚነደው እንዲያውም ዝም ሲሉት ነው። ወሬ በማውራት ስድብ በመፎከር በመሸለል ሰው አይነደውም ማለት። ሂዱ ሰይጣን ራሱ የሚነደው ዝም ሲሉት ነው። አባ ፓምቦ ዝም ቢል ሰይጣን እርር አለ። እንዴት አድርጌ ላስወራው ይሄን ሰውዬ ብሎ ማለት ነው። አንዲቱን ብርሌ በጣም ብዙ ሻጋንንት ያዝ በቀኝ ያዝ አይዞህ አንሳ እየተባባሉ ሊያስወሩት ማለት። እዛ እሱ ምን አላቸው?
ይሄ የሚያሳየው አቅመቢስነታችሁን ነው አለች እንጂ ጅግንነታችሁን አያሳይም። አንድ ብርሌ ለብዙ ሺህ አጋንንት በጣም ደካማ መሆናችሁን ዛሬ አየዋችሁ። አባ እንጦንስንም ከበዓቱ ለማስወጣት ብዙ አንበሳ፣ ብዙ እባብ፣ ብዙ ጊንጥ፣ ብዙ እንሽላሊት ብሎ መስሎ ይሄድባቸዋል። ከበዓታቸው ማለት ነው። ከዛ በኋላ በመጀመሪያው ቀን በድንጋይ ደብድበው ቀጥቅጠው አስተኝተውት ቁሞ መጸለይ አቅቶት ተንጋሎ ነው የሚጸልይ። መውጣት አቃተው። ከዛ በኋላ እዚያ ተንጋሎ ከሚጸልይበት አንድ ሰው ተሸክሞ ወሰደው። ከዚያም ተመለሰ። ኋላ ዛሬም አለ እዚህ መቃብር ቤት አትወጣም። ከዛ በኋላ ዘንዶ መስሎ አንዱ እንዳይጥ ሆኖ፣ አንዱ እንደ ጊንጥ ሆኖ፣ አንዱ እንደ እባብ ሆኖ፣ አንዱ እንደ አንበሳ ሆኖ፣ አንዱ እንደ ጅብ ሆኖ ይህ ሁሉ አውሬ ቤታችሁ ቢመጣውን ዛሬ ሌሊት ምን ታደርጋለህ? ይህ ሁሉ ተሰብስቦ መጣ። ምን አላቸው? እሱ ለካ እንዲህ ያላችሁ ደካሞች ናችሁ አላቸው። አንዳችሁ እኮ ትበቁኝ ነበር። አቅም ቢኖራችሁ ኑሮ ወይ ጅቡ ይበቃኝ ነበር፣ ወይ አንበሳው ይበቃኝ ነበር፣ ወይ እባቡን። አቅም እንደሌላችሁ ነው። እስኪ አሁን አንድ የሚነካኝ ከእናንተ አላቸው። ጌታዬ ኢየሱስ ክርስቶስ እያለ አንድ ከእናንተ መካከል የሚነካኝ ይውላችሁ። ሱባኤ ሲገባ ተጠንቆ ነው የሚገባ የሚባለው ለዚህ ነው። ዛሬ ሱባኤ አሁን ሰው እየሮጠ አርሴማ ሱባኤ ገመገባል። አንዱ እንሽላሊት ሸር በነገራችሁ ላይ እንኳን ቅድስት አርሴማ ለማየት እንሽላሊት ለማየትም ቅድስና ያስፈልጋል። ሰምታችሁ አይደለም? እንደው ዝም ብለህ አውደልድል ከሆንክ እንሽላሊቱም አይመጣም። ንቆህ ማለት ነው። ምን ጨነቀህ ብሎ ነው ለአንተ እንሽላሊት የሚመጣ? በምን አስቀንተው አንተን ለምን ያስወጣል? ቁጭ በል ሱባኤ ገብቼ ግባ። ምን ታመጣለህ አንተ? አልተንሳ አልገባ ምን አላስ ብትገባ ባትገባ ብሎ ዝም እንደው ጥቂት እንደ ንስሐ መግባት ያለውን ዳዊት እንደ መድገም ያደረገውን ግን እንሽላሊቱ እየተቅለበለበ ይመጣ ይፎክራል እኮ እንሽላሊቱ መጥቶ አሁን ጸሎት አሁን አዛኝን አሁን አንድ ወር መቱን ብትጸልዩ እንሽላሊቱ ይመጣል መፎከር ማሽካካት ይጀምራል። እንደዚያ ነው የሚያደርገው። እዚያ በኋላ ዘላችሁ ከወጣችሁ አጣሙ አንገታችሁን ጠማማ። እዚያው ከጸናችሁ ግን ታሸንፉታላችሁ ማለት ነው። አንዱን አባት አይደለ እዚህ ዋልድባ ፍልሰት ይባላል በበረሃው። እስቲ እንደው ጌታዬን በበረሃው ልሂድና ልሙትና አገኘው እንደው ይሉና መነኮሳት ብለው ቁጭ ብለው 7 ቀን ዛፉስ ውሃ አለለበት ምን አለለበት ማለት በዛዋላ ብለው ለበረሃው ላይ ቤት ይሰራሉ። እና እንደው ምን ይባባላሉ? በዚያ እንደው ቀስ ሲሉ በጫካው አንድ ደግሞ እንደነሱ ያለ ሲያገኝ ስጮህ እንዳትመጡ አባዬ አውሬ በልቷቸው እንዲሞቱ ስለሚፈልጉ የጮኩ እንደሆነ እንዳይመጡ አደራዎትን በእግዚአብሔር ይወታል ይባላል። እንዲደርሱልኝ አይባል። እንደዛ አድርገው ይጸልያሉ። ኋላ አንዱን አባት እባክህ በዚህ የታመመ ሰው አለ አለና አሁን እኮ በህይወት ያለው አባት ነው። የታመመ ሰው አለ በዚህ እንደው ይወጡማ አባዬና ሲወጡ ያ ሰው ምንም የታመመ የለም። ሲመጡ አባታቸው ላይ ዘንዶ መስሎ ተኝቶ ዘንዶ እኮ አይደለም አውቆ እኮ ነው ሰይጣን ነው። ዋናው ነገር ደፍሮ ዘንዶ አይደለም ለማለት ሃይማኖት ያስፈልጋል። ዘንዶ ግን አይደለም። አጀሬ እኔን አስወጥታ አንተ እዚህ ባት ጉብ ብለሃል አይደለም እንታያለን ብለው ዘለው መደባቸው ላይ ጉብ ሲሉ የለም። ምክንያቱም ቀድሞም ዘንዶ አይደለም ማለት ነው። እንዲህ ያለ ጥባት ያስፈልጋል። እንዲህ ያለ ጥባት ለማግኘት ሰው የሚያስፈልገው የምን ጉልበት ነው ካላችሁ የንስሐ ጉልበት ነው። መታደስ ያስፈልጋል። በእውነቱ ይሄ አሮጌው ሰውነታችን ሲታደስ ሁሉ ነገር በጥባት እንቀበለዋለን። ቀኖናውን ሁሉንም የሰጡንን ሁሉ ለመፈጸም ጉልበት ይኖረናል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እንደ ንስር እና ያዝ ምለ ከፍ ብሎ ነው የሚበረው። ይሄ እና እንደሚታገለው እንደ ወሬኛ ሳንሆን በንስሐ ታድሰን ነው ስራ መስራት። ይሄ ጉንዳንም ከጨረሰ በኋላ ንስር ደግሞ ደስ የሚለው ላይ ወጥቶ ሞገዱን ይታገላል። ክርስቲያን በመከራ ደስ ይለዋል። መከራን የምንታገልበት ሰማያዊ ክንፍ ይሰጠናል። እንደገና ንስር ከፍ ብሎ እንዲበር ተመስጦ ይሰጠናል። አሁን ብዙ ጊዜ ሁላችን ጸሎት ስጸልይ ህሊናዬ አይሰበሰብም። እንደዚያ በዚህ ምክንያት ጸሎት እያቋረጥክ ነው እንላለን። ስለዚህ አንዱ ሐሳባችን ከሚበትንብን ጉዳይ መካከል ንስሐ ለመግባታችን። ምክንያቱም ንስሩ ክንፉ ሲያረጅ ከፍ ብሎ መብረር አይችልም። እዚች አካባቢ ነው የሚበረው። ሰው በንስሐ ሲታደስለት ግን ከፍ ብሎ ይበራል። ሰው ንስሐ ካልገባ ምድራዊ ነገር ነው የሚያስበው እንጂ ሰማያዊ ነገር ማሰብ አይችልም። ስለዚህ ተመስጦ ማግኘት የሚቻለው ንስሐ በመግባት ስለሆነ ለተመስጦም ንስሐ ያገለግላል። ሌላው እንደምን እንደ እርኩም ታውቃላችሁ? ከባድ ነው እንግዲህ ለመግባባት ራሱ
እንደ እርኩም ማለት ይሄ የአሞራ ዝርያ ሆኖ አንገቱ ላይ ቀይ ያለበት አፉ በጣም ረጅም ይሆነ ይዛላችሁ። ገበሬው እንደው ምን ይላል? እርኩም አርሼ ነው የምበላ ቆፍሬ ይለዋል። ቀና ካለ አርሰህ ነው ማለቱ ነው ይላል። ቆፍር ካለ አይ ቆፋሪ መሆኔ ነው ይላል ማለቱ ማለት ነው። እና እርኩም በጣም ረጅም ነው። ግልገል ሁሉ ይበላል መሰለኝ። እሱ አፉ ኦፋአ ውስጥ ነው መሰል የሚለው በግዙ ማለት ነው። እሱ ወይም ጭልፊትም ሊባል ይችላል። ከጭልፊት በርግጥ ይለያል። እሱ መሬት ለመሬት በጣም ትልቅ ጥቁር አሞራ ነው። እሱ ሲያረጅበት ይሄድና ከአለቱ ላይ ያማል። ጥርሳችሁን በድንጋይ ብለው ያማል። እና እንደዚህ አዩትማ ጥርሱን ይወስድና ካለቱ ላይ ወዶ ነው ለቅሞ መብላት አቃተዋል። ለቅሞ ህይወቱን ለማቆየት ብሎ እያመመው ይላል ውልቅ ብሎ ይወጣለት። የኛንም ይሄንን አሮየ ጥርሳችን አውልቆ ይጣልል። እዚያ በኋላ አዲስ ጥርስ ይሰጠዋል። ይሄ አዲስ ጥርስ ማለት ምስጢር ለመመርመር የሚያስችል ጠንካራ አይምሮ ማለት። እኔ አሁን እኔ እኮ እዚህ ራሱ እኮ ታዝቢያቸዋለሁ። አሁን እዚህ አጣጣሚ ሚካኤል ጉባኤ አለ፣ አደባባይ ኢየሱስ ጉባኤ አለ፣ እኔ ጋር የምንገናኘው ብቻ ማለት ነው። ደብረ ሮያን አባ ጃል ተክለ ሃይማኖት አለ፣ ልደት አለ። አደባባይ ኢየሱስ ይሄን ያህል ሰው አይመጣም። የማትመጡበት ምክንያት ትምህርቱ ከባድ ስለሆነ ነው። የህይወት ትምህርት ስላልሆነ ዕብራውያን ምስጢረ ሥላሴና ምስጢረ ሥጋዌ ስለሆነ እዚያች አይመጣም ሰው። አንድ 10 ሰው ነው የሚመጣው ማለት ነው። ስለዚህ ጥርስ የላችሁም ማለት ነው። አጥንት መቆርጠም አትችሉም። ገንፎ መዋጥ ብቻ ነው የምትችሉት ማለት ነው። ያ ጥርስ የሚገኘው ምን ሲሆን ነው? ንስሐ ስንገባ ነው። ከፍ ያለ አይምሮ ማግኘት የሚቻለው ሰው ንስሐ ሲገባ ብቻ ነው። ያንን እንደ ንስር እንደ እርኩም አድሶ። ምክንያቱም ይኸውላችሁ ልጅ ጥርስ ሳያወጣ ቆሎ ይሰጣል? አይሰጥም። ከበድ ያለ ነገር መመርመር የሚቻለው የአይምሮ ጥርስ ሲኖረን ነው። ያ የሚገኘው በንስሐ ነው። እንደ እባብ ሰውነቱ ሲያረጅበት 40 ቀን መሬት ሰንጥቆ ጾሞ ከዛ በኋላ በ40ኛው ቀን ይወጣና በድንጋዩ መካከል ሲያልፍ ልብሱ ግፍፍ ብሎ ይወጣልና አዲስ ሙሽራ ሰውነት ያወጣል። እባብ ንስሐ መግባቱ ነው። ያን ራሱ ተንኮሉ አይደል እንዲያሮይ የሚያደርገው። እባብን እኮ ምግርግራችን ላይ እባብን እግዚአብሔር ምን ነስቶታል? እግር አንድ በሉ፣ ጆሮ፣ መብል። ይኸውላችሁ እባብ ድሮ ጊደር አይደል የሚያለው፣ ኋላ ምን አለ? እግሩን ስብስብ አድርጎ ሆዱ አስገባበት። እኛም እኮ እግር የለንም። አሁን ወደ እግዚአብሔር የሚመጣ እግር የለም፣ የሚሰግድ እግር የለን፣ የሚቆም እግር የለን። ቁጭ እንደው ጸሎትን የሚሞክር ሰው ካለ ቁጭ ይላል። ቁጭ ሲል አያ እንቅልፍ ተረግርጎ ይመጣል። እዚያ በኋላ ተኝቶ ቁጭ ነው። ይሄ ምንድነው? ይሄን የሚያመጣው ምንድነው? እግር የለንም። ወደ ቤተ እግዚአብሔር የሚፋጠን የሚሰግድና የሚቆም እግር፣ እነዚህ ሶስቱን ያሟላ እግር ያስፈልገናል። በእውነቱ ያንን እግር ማግኘት የሚቻለው ንስሐ በመግባት ነው። እባብ እግሩን ያጣው በኃጢአቱ ስለሆነ ነው። እባብ ጆሮ የለውም። ይገርማቸዋል። ጆሮ የለውም። ለምን? ሰይጣንን ስላዳመጠ ጆሮውን ሙልጭ አድርጎ እግዚአብሔር ደፍኖ ጥቂት ቀዳዳል። እና እባብ ቢመክሩት አይሰማም፣ ቢማከሩበትም አይሰማም። ዝም ብሎ የምታየውን ብቻ ነው። አሁን ይችን እባቢቱ ምን ታደርጋላችሁ መሰላችሁ? በቃ እሳት እናምጣና እንተኩሳት ትሏት አትሰማም። ወከማሩ የምት ጽምም ትዘኒያ ያለው ቅዱስ ዳዊት ይሄ ነው። እንደ ደንቆሮ እባብ ናቸው አሕዛብ ያላቸው እነዚህ ነው ማለት ነው። ስለዚህ እንዲያውም እሱ ብቻ መሰላችሁ ጆሮዋ ከነበረበት ላይ የሆነ ወንፊት ቀዳዳ ነገር አላት እና የእባብ ከጭንቅላቷ መርዛላት ከጅራቷ ጫፍ መርዛላት እና ጅራቷን ታጥፍና ጫፉን ጆሮዋ ላይ አርጋ ትተኛለች። አርጋ ስተኛ እሱ በፀሐይ ይቀልጥና ቀዳዳው በዚያ በወንፊቱ ይገባና የራሷ መርዝ ይገላታል ማለት ነው። ግበ ከረ ወደ ሃይ ወይ ወድቅ ውስተ ግብ ዘገብረ፣ ጉድጓድን ቆፈረ መሰናክልን አዘጋጀ በወደቀው ጉድጓድ ወደቀ እንዳለ ቅዱስ ዳዊት ክፎችን የራሳቸው ክፋት ያጠፋቸዋል የሚባለው ስለዚህ ነው ማለት ነው። ስለዚህ እንደ እባብ ጆሮም እንዳናጣ እግርም እንዳናጣ መብል። የእባብ ምግቡ ምንድን ነው? አፈር ነው። አፈር ብላ አይደል ያለው? ሰው አፈር ብላ ይባላል። ለመጀመሪያ አፈር ብላ ተብሎ የተረገመ ማን ነው? እባብ ነው። ስለዚህ በምድራዊ ሐሳብ ተጠምደው የሚኖሩ ሰዎችም እባቦች ናቸውና
አንድም አፈር መብላት ለሰው ልጅ ሞት ነው። ሞት እንዳይታዘዝብን አድሶ ለትንሣኤ ዘጉባኤ የሚያበቃን ምንድን ነው ሲባል ንስሐ ነው። ስለዚህ የንስሐ አንዱ ሀብቱ ማደስ ነው። እስኪ ማደስ በሉ። አንደኛ ድንግልናን ያድሳል። ድንግልናን ያድሳል ማለት ሰው ንስሐ ሲገባ በዝሙት የወደቀ ቢኖር እሱ ይታደስለትና ደናግላን ማግኘት የሚችሉትን ሁሉ ያገኛል። ተክሊል ግን አያገኝም። በዚያቸው ማስታወስ ይገባል ብዬ ነው። ሰው ደግሞ እንደሚገባው አድርጎ እንዳይወስድ እንደሚገባው ማለት ነው። ስለዚህ ተመልከቱ፣ ሁሉን ነገር ማግኘት ይችላል። አንድ ሁሉን ነገር ስጋው ደሙን ያገኛል፣ ቤተክርስቲያን ያገኛል፣ መንግስተ ሰማያትን ያገኛል። ማንኛውንም ጸጋ ማግኘት ይችላል። በደመና መሽከርከር፣ በክንፍ መብረር፣ መሰወር፣ በነፋስ ክንፍ መጫን፣ በባህር መጥለቅ፣ በመብረቅ መጫን እና አቡነ ገብረ መንፈስ ቅዱስ ከደረሱበት ክብር መድረስ ይችላል። ሰው የፈለገ ሺህ ጊዜ ዘማዊ ቢሆን ተመልሶ ለዚህ ክብር መብቃት ይችላል። ስለዚህ ንስሐ ይህንን ክብር ትሰጣለች። ድንግልናውን ታድሳለች። ሰውነቱን፣ ነፍሱን፣ ስጋውን አድሳ ለነፍሱም ለስጋው ጉልበት ትሰጠዋለች ማለት ነው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላው ንስሐ የተወሰደ ጸጋን ትመልሳለች። የተወሰደ ጸጋን እንትላለች ትመልሳለች ማለት ነው። የተወሰደ ጸጋን ትመልሳለች። የተወሰደ ጸጋ ያው ሁልጊዜ ስለሚነገር የሰው ጸጋ የተመለሰው በምንድን ነው በሉ እንጂ። የሰው ጸጋ ነበረው አይደለም ገነት ውስጥ። እሱን ያስወሰደብን ምንድን ነበረ? ላለመተረክ ብዬ ነው። ምንድን ነው ያስወሰደብን? ኃጢአት ነው። ልብሰ መንግስት ነበረን፣ ልብሰ ብርሃን ነበረን፣ የብርሃን ሀገር ነበረን፣ ልጅነት ነበረን፣ መልካ እግዚአብሔር አምሳለ እግዚአብሔር ነበረን፣ ዕፀ ሕይወት ነበረን፣ የመላእክትን ኑሮ ነበረን። እሱ ተወስዶ ነበረ። በንስሐ ተመልሶልናል። በንስሐ ከተመለሰላቸው ጸጋቸው ከተመለሰላቸው ሰዎች መካከል አንዱ ምንድነው ስትሉኝ የቅዱስ ኢሳይያስን ማንሳት እንችላለን። ነቢዩ ኢሳይያስ ነቢይ ነበረ እና በዘመኑ የነበረው ንጉሥ ብድግ አለና ሲያበቃ ሊቀ ካህናቱ ልብስ ደራርቦ ሲለብስ ዴት ካህኑ እንዲህ አድርጎ የሚለብስ እኔ ያለበስኩትን ልብስ ካህናት አሁን ወርቀበት ደግሞ ግምጃ ለብሰው እንደው በቅዳሴው ላይ እኮ ስታያቸው ደስ አይልም? ልብሰ ተክህኖ ደስ አይልም ይላል። ያን ብትለብሱት ደስ አይላችሁ ይላችኋል። እና እኔስ እንደዚህ ያለ ማለብስ ብሎ አሰበ። እንዴት ግን አንተ ግን ሁልጊዜ ግን ከኔ ከንጉሱ የበለጠ ግን ለባብሰስ ደራርበስ ለብስ ግን እንደው አታፍርም ይለዋል። አይ እምነ መንግስት ካህናቲ ከይለብሱ ጽድቅ ብሎ ነው እኮ አለ። ካህናት ጽድቅን ይለብሳሉ ስለቢል ነው ይላል። ኋላ ደግሞ ሲፈርድ ሲተች ደግሞ አይ ፍርዱ ተበላሽቷል ብሎ ደግሞ ሊቀ ካህናቱ ያርምበታል። ኋላ አይ በነገራችሁ ላይ ሀገር የተበላሸችው ቤተ መንግስት ከቤተ ክህነት ተለይቼ ያምርብኛል ሲል ነው። በዚህ ምክንያት ነው ሀገር የተበላሸችው ማለት ነው። ቤተ ክርስቲያን ምሪን ብትባል ኑሮ ታውቅበት ነበረ በእውነቱ ማለት ነው። እና ድሮ በኦሪት ያዕቁምና በለዝ የሚባሉ መቀመጫዎች ነበሩ። ያዕቁምና በለዝ፣ ያዕቁም እንደዚህ ከሆነ በለዝ እዚያ ነው። ስለዚህ ሊቀ ካህናቱ ማዶ ይቀመጣል፣ ንጉሥ ወዚህ ይቀመጣል። ሊቀ ካህናቱ የሚያጠፋውን ንጉሥ ወዚህ ሆኖ አስተካክል ይላል፣ ንጉሡ የሚያጠፋውን ያዚያ ሆኖ አስተካክል ይባባሉ ነበረ። ሁለቱም በእግዚአብሔር ተመርጠው ስለሚሾሙ ማለት ነው። ኋላ የንጉሡን ፍርድ ሊቀ ካህናቱ ሲገስበት ወይም ሲተችበት ሲያፈርስበት ማለት ነው። አይ እንዴት አንተ የኔን ፍርድ ግን ታጣጥልብኛለህ ይለዋል። አይ እምነ መንግስት የአቢ ክህነት ስለሚል እኮ ነው መጽሐፍ። ከመንግስት ክህነት ይበልጣል ስለሚል ነው አለ። ደግሞ በቀኙ ይቀመጣል። ደግሞ ሊቀ ካህናት እንዴት በቀኝ ትቀመጣለህ ከንጉሱ ጋር እኩል አታፍርም? ወካህን ይነብር በየማነ ንጉሥ ብሎ እኮ ነው መጽሐፍ። ካህን በንጉሥ ቀኝ ይቀመጣል ይላል አለ። እንግዲህ እንዲህ እያለ እየጠቃቀሰማ ካስቸገረኝ እኔስ መቼስ በእናቴ ቤተ ክህነት መንግስት በአባቴ ቤተ መንግስት ቢሆን በእናቴ ቤተ ክህነት አይደለሁም እኔም ቢሆን እለብሳለሁ አለና ለባብሶ ሊያጠን ገባ። ይኸውላችሁ በጣም አስቸጋሪ እኮ ነው። ቤተ ክህነት ሲደፈር ወታደር ሆኖ ይቀጥላል እንጂ ወታደር ቄስ ልሁን ሲል ችግር ይመጣል። ችግር የሚመጣው እዚህ ሲነሳ ነው። ወታደር ገብቶ ሲቀድስ ውሸቱን መነኩሴ ነኝ ብሎ ቅዳሴ ቀድሳለሁ ስርዓት አስይዛለሁ ሲል
ጳጳስ አርጉኝ ሲል ገዳም ገብቶ ሲያውክ እንዲህ ሲያደርግ አገር ትታመሳለች። ሁሉም በየጸጋው ሲያደርግን ጥሩ ነው። እውነቴን ነው የምነግራችሁ። አሁን እኔ በዚች ዓለም ላይ አንድ የተዘራ ዘር አለ። ይሄም ምን መሰላችሁ? በተለይ የሴቱ እኩልነት የሚባለው ቀላል መስሏችኋል እናንተ ዛሬ ስትሰሙ፣ ነገ ምን ይዞ እንደሚመጣ አታውቁት። ሴቶችም እኛም ቄስ መሆን አለብን እያሉ ነው ዛሬ ማለት። ለምንድነው ማን ሆነው ሰምታችኋል? ለምንድነው ማን ሆነው ተብሎ ጥያቄ ተነስቷል። እስቲ እናንተ ለምንድነው ማን ወልደው በሉ ለምንድነው ማትወልዱ? ወንዶች ስለሆነ ለምንድነው ካህን የማይሆኑት? እሺ ሴቶች ስለሆኑ ነው። ሰው የተሰጠው ጸጋ ያምርበታል። ሴት ያላትን ነገር ወንድ ይኑረኝ ማለት ይቻላል? እንደው አንዲት ቤተክርስቲያን ልጅ ነበረች። እኔ እንደው በህይወቴ ነገር እግዚአብሔርን የምለምነው ጸሎት ወንድ እንዲያረገኝ ነው። እንደው ታሪክ እኮ ነው እናንተ። አይለመን ልመና የለም እንደው ወለቱ ማለት ነው። ያ አይሆንም። የማይሆን ነገር መለመን በጣም ነውር ነው። የሌለንን ነገር ስንለምን ያለንን ነገር እናጣለን። ችግሩ እሱ ነው። እና አሁን እስኪ አንድ ንገራችሁ። አይን ሀ ያያል፣ ለ ይሰማል፣ አመሯ ያሸታል፣ መ ያላምጣል። እሺ ምረጡ። ያያል ለምን አይሰማም? የአይን እኩልነት እናረጋግጥ ነው። በሉ እንግዲህ እናረጋግጥ። እንግዲህ ለምን አያሸትም? ስለዚህ እግዚአብሔር ጨቁኖታል። አይን አልጨቁነውም። ማየት ነው ጸጋ ከተባለ ማየት ነው። መስማት ነው ጸጋ የተባለ መስማት ነው። ስለዚህ ሰው በየጸጋው ስለሚያድር እንጂ የበላይና የበታችነት አይደለም። በዚህ ምክንያት አሁን አገር አበላሽተዋል። እኔ የሚገርመው አንድ ቦታ አይቼ ውጭ ሀገር ነው ፓትርያርኳ ሴት ናት እና የመስቀል በዓል በአጋጣሚ እዚህ ሀገር ነበርኩኝ። የወረዳው ሊቀ ካህናት ምንታት መሰል መታ እኔም አብሬያት ፎቶ ተነስቻለሁ። ማለት እዚህ እንደው እስቲ ለማስረጃ ብዬ ለሰው እንዳሳየው ብዬ ነው። እና ንግግር አደረገች። ሱሪዋን አርጋ ጃኬቷን አርጋ ምንድን ስትባል ሊቀ ካህናት እንደዚህ ያደረጉና እንደዚህ ካደረጉ በኋላ እነዚህ ስካንዲኔቪያን ሀገሮች የሚባለው ውስጥ ማለት ነው እንደዚህ ፓትርያርኳም ሴት ሊቀ ካህናቷም ሴት አደረጉ። ይሄን ካደረጉ በኋላ ምን እንዳደረጉ ታውቃላችሁ? እኔ 3 ነው 4 ቸርቾቻቸውን አይቻለሁ። ግማሾቹ ጭፈራ ቤት የሆኑ፣ ግማሾቹ ሰይጣን የሚመለክባቸው፣ ግማሾቹ መዝናኛ ሆኑ። ብለው አጠፉት። የማይሆን እኩልነት እናስረግጣለን ስንል ጨርሶ ከቤተ ክርስቲያን እቅፍ እንወጣለን ማለት ነው። እየሰማችሁ ነው ይሆን? እግዚአብሔር ከሁላችን ጋራ ይሁን። እግዚአብሔር ከሁላችን ጋራ ይሁን። ስለዚህ ሰው እንደ ጸጋው ማደር ያለበት ማለት ነው። ሰው እንደ ጸጋው አደረ። እንኳንስ ሴቱም ካህን ሊሆን ማለት ነው። እንደውም ምን ማለት ነው የሚጀምሩ እኔ የኛ ልጆችም ወግተውኛል። ውጭ ሀገር የተወለዱ ልጆች ምን ብለውኛል? አይ ቅዱስ ጳውሎስ እኮ ሴት ካህን አትሁን ያለ አለ በዚያ ዘመን በነበረው ባህል ስለጻፈው ነው ብሎ ነገረኝ። ኢየሱስ ክርስቶስ በሉ ትናንትም ዛሬም እስከ ዘላለሙ ሕያው ነው። ምንድን ነው? ሕያው ነው። እግዚአብሔር ተመልከቱ። እግዚአብሔር ለትናንትና ሌላ መጽሐፍ ቅዱስ፣ ለዛሬ ሌላ መጽሐፍ ቅዱስ፣ ለነገ ሌላ መጽሐፍ ቅዱስ አለ። የትናንት ነው ለዛሬም እንዲሰራው ነው የተጻፈ ነው። ምክንያቱም ከአንድ መንፈስ ቅዱስ ተቀድቷልና ማለት ከአንድ መንፈስ ቅዱስ ስለተቀዳ በእግዚአብሔር ጸጸት የለበትም። እግዚአብሔር ይጸጸት ዘንድ ሰው አይደለም። ሲበሉ እግዚአብሔር ይጸጸት ዘንድ ምንድን አይደለም? ሰው አይደለም። እንኳንስ ሴቶችም ካህን ሊሆኑ ወንዶችም ሁሉም ካህን ይሆናሉ? አይሆንም። 5000 ሰው እንጀራ እንዲበላ ተፈቅዶለታል። 5000 ሰው ካህን እንዲሆን ግን አልተፈቀደለትም። የክህነትን ምስጢር ያሳየ ለ12ቱ ብቻ ነው። የጸሎት ሐሙስ ዕለት ማታ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 መመልከት ትችላላችሁ። ለ12ቱ ሐዋርያት ነው የክህነትን ምስጢር የሰጠ። የበላ ሁሉ ካህን አይሆንም። የተጠመቀ ሁሉ ካህን አይሆንም። የተጠራ ሁሉ ካህን አይሆንም። ያመነ ሁሉ ካህን አይደል። ሁላችንም ካህን ነን ይል መጽሐፍ ቅዱስ ቢባል ካህን ማለት አገልጋይ በሚለው እግዚአብሔርን ለማገልገል ሁላችንም ካህን ነን። ሰምታችኋል? እግዚአብሔርን ለማገልገል ሴቶችም ካህን ናቸው። ምክንያቱም ተክነ ምን ማለት ነው? ግዕዙ አገለገለ ነው። ካህን ማለት ምን ማለት ነው? አገልጋይ ማለት ነው። ክህነት ማለት አገልግሎት ነው። ለማገልገል ሁሉም ሰው ሁሉም አማኝ ክርስቲያን ሁሉ አገልጋይ ነው። ስርዓት ምስጢራትን ለመፈጸም ግን የተለዩት ብቻ ናቸው። ለማገልገል ማርያምም ማርታም አገልግለዋል። ክህነትን ለመፈጸም ግን ሐዋርያት ብቻ ይህንን ይሰጣቸዋል። ስለዚህ
ሀገርና መንግስት የሚፈርሰው በምንድን ነው ካላችሁ ቤተ መቅደስ ሲደፈር ነው። ቤተ መቅደስ ሲደፈር ነው። አዛ ንጉሱ ዖዝያን አጥናለሁ ብሎ ገባ። ለምጽ ወጣበት፣ እዚህ ላይ ከከንፈሩ ላይ ሁሉ ወጣበት። ቢወጣበት በሻሽ ሸፈነው፣ ከሻሹ ላይ ወጣበት። ግንብ ልግባ እንጂ ብሎ ቢገባ ግንቡ ላይ ለምጽ ወጣ። ኧረ እዚህ ቤት ለምጻም አለ የተባለ እዚህ ቤት አይደለም፣ በዚያ ቤቱኝ ነው የተናገርኩኝ። የማይክርስቶስ ቤት ነው። ኧረ እዚህ ቤት ለምጻም አለ፣ እዚህም ይኖራል። አይኖርም? እዚህ ቤት ለምጻም የለም አለ የለም? እናንተ ለምጻም ናችሁ እንዴ? ምኑ ናችሁ ነው እንዴ? እናንተ ለራሳችሁ ትኮራላችሁ እንዴ? ለምጻም ማለት ኃጢአተኛ ማለት ነው። ኃጢአት የለባችሁም እንዴ? እኔም ለምጻም ነኝ። ሁላችንም ኃጢአት አለብን በእውነቱ ማለት ነው። እንዲያውም ህንብርብሬ በቃ ስለ ለምጻውን አላወራም፣ ጊዜ ይመሽብናል። ስለዚህ እዚህ ቤት ለምጻም አለ እየተባለ አስቸገረ። በዚህ ምክንያት በዘመኑ የነበረው ነቢይ ማን ነበረ? ኢሳይያስ ነበረ። ፈርቶ አፍሮ ንጉሱ ቢቆጣኝስ ብሎ ከቤተ መቅደስ አትግባ ሳይል ዝም አለ። ፈሪ መምህር፣ ፈሪ ካህን፣ ፈሪ ጳጳስ ለሀገር መቅሰፍት ያመጣል። እውነት የማይናገር ማለት እውነትን የማይናገር ይሄ ለሀገር መቅሰፍት ያመጣል። ኢሳይያስ ዝም በማለቱ ነው መቅሰፍት የመጣው። እግዚአብሔርም የትንቢቱን ጸጋ ነጠቀው፣ ዲዳ አደረገው። ምንም የማይተነፍስ ሆነ። ንጉሱንም አውጥተው ይሄ መምለክ የጣዖት ደግሞ ዛሬስ ብሎ ዝም ብንለው ደግሞ መቅደሳችን ገብቶ ያረክስብናል ሆነ። አውጡት ብለው አውጠው አስረው አወጡት። ልጁ እንደ ምስሌኔ ሆኖ ቤተ መንግስቱን ጠበቀለት። ንስሐው ገብቶ ስሬት ሲያገኝ ሲፋቅለት ወደ ቤተ መንግስቱ ተመለሰ። ሁላችን ይመልሳል። ነቢዩ ኢሳይያስ 28 ዓመት የትንቢት ጸጋው ተገፎበት ኖረ። ሲያለቅስ ሲኖር ዖዝያን ሞተ። ዖዝያን ሲሞት በዓመቱ ታሪክ እኮ ዘመን እኮ ስንቱን ያስተዛዝባል። ዖዝያን በሞተ በዓመቱ ሞተ ዖዝያን ንጉሥ። ተመልከቱ፣ በሁለቱም ያሰዳል። እንግዲህ ዖዝያን በሞተ በዓመቱ በሞተበት ዓመት ተብሎ ይነገራል። በዓመተ ሞተ ዖዝያን፣ በዓመተ ሞተ ዖዝያን ተብሎ በሁለቱም ያስነግራል። በሞተበት ዓመት ፍጻሜው ላይም የሞተበት ዓመት ስለሚባል በሞተ በዓመቱ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወበሩ ጥቀ። እግዚአብሔር ተገለጠለት። ለማን? ለኢሳይያስ። ምን ብሎ ነው የተገለጠለት? የፈራኸው ንጉሥ ሞተ፣ ያልፈራኸኝ እኔ ግን ዛሬም አለሁ። ያከበርከው ንጉሥ ሞተ፣ ያላከበርከኝ እኔ ግን ዛሬም አለሁ። ዛሬ ሰው ሲሞት የሚፎክሩ ሰዎች እኔ ይገርሙኛል። እኔ በእኔ ዕድሜ እንኳን ስንቱን ታምኛለሁ። ለተሾመ ሁሉ እያቀረመጡ የሚኖሩ ማለት ነው። የሆነ ሰው ሲኖር እንደ ገሌ ያለ የልማት አርበኛ የለም ይላል። ሲሻር ከመጣው ላይ የተሾመው ላይ ሲደርሱ ደግሞ እንደ ገሌ ላይ የልማት አርበኛ የለም ይላል። ያኛው ሲሞት እንዲህ ያለ ወንድ ማለት ባለው ላይ መፎከር ነው። በሞተ የሚፎክር ሁሉም ይችላል። ያለን የሚነቅፍ እሱ እውነተኛ ሰው ነው። እስቲ ያለን መንቀፍ በሉ እንጂ ያለፉት ክፉዎች እንዳይደገሙ ያሉትን የሚነቅፉ እነሱ እውነተኞች ናቸው። ያለፈው እንዳይደገም ያሉትን የሚነቅፉ የሚያስተካክሉ እውነተኞች ናቸው። እሱን ነው ተመልከቱ። አባቶቻችን ለእኛም እንዲህ ያለ ጥባት እናንተም እንዲህ ያለ ሃይማኖት ያድላችሁ። እነ እጨጌ ፊልጶስ ዘደብረ ሊባኖስ በዘመናቸው የነበረው ንጉሥ አይ የአባትን ሚስት ልታገባ አይገባም፣ ሄደው ቤተ መንግሥት ድረስ እረፍ፣ እኔ የአባቴ የተክለ ሃይማኖት ልጅ ነኝ አልፈራም ብለው እገርፋለሁ፣ አንተ ደረቅ መነኩሴ ተው፣ ራቁትክን ነው የምገርፍ፣ ግረፈኝ፣ ራቁትክን አድርገኝ፣ እኔ በአንተ በአመዱ ፊት አመዱ በአመድ ፊት ራቁቴን በሆነ አይጨንቀኝም፣ አንተ ነገ በጌታ በኢየሱስ ክርስቶስ ፊት ራቁትህን ትቆማለህ። በኋላ ደናግላን መነኮሳያት ሴቶች ወንዶችም መነኮሳት አርዲቶቻቸው በሙሉ ራቁታቸውን በንጉሥ ፊት ነው ተገረፉ። ደስ እያላቸው ነው የወጡ። በእውነቱ ማለት ደስ እያላቸው ወስዳችሁ ውሃ ከሌለበት አለት ላይ እሰሩት ቢል እዚያ ሲሄዱ ገርፈው አቡነ ፊልጶስን ከጽኑ አለት ላይ ወስዳችሁ ጣሉ ሲባል አለቱ ላይ ሄደው እስተ ሁሉ ባሕርት በመለኮቱ የእግዚአብሔር ግዛቱ በሁሉ አለ። እስኪ በሉ የእግዚአብሔር ግዛቱ ይሄም የእግዚአብሔር ግዛት ነው ብለው ወጋማው አለት ላይ ሄዱ። ውሃ ፈለቀላቸው፣ ጠጡ። አፈር ከሌለበት ላይ አፈር አምጥተው ተኮትኩተው የሃይማኖታችን ፍሬ ነው ብለው ለንጉሱ እሸት ላኩለት። ላሰደዳቸው ንጉስ ማለት እንዲህ አድርገው ነገስታትን የሚገስጹ አባቶቻችን ነበሩ። ኢሳይያስ በመፍራቱ ግን የትንቢት ጸጋው ተገፈፈ። ዛሬ ቤተ ክህነት እንዳይደመጥ፣
ሊቃነ ጳጳሳት እንዳይደመጡ፣ እኛም እንዳንደመጥ፣ እናንተም እንዳትደመጡ የሆነው ቀላል የሆነው መፈራታችን የቀረው በምንድነው መስላችሁ? ፈሪ ስለሆነ ነው። መፍራት ግርማን ያሳጣል፣ ሞገስን ይገፋል። የክርስቲያኖች ግርማቸው እውነትን መናገራቸው ነው። ስንፈራ ጸጋችን ይገፈፍና ፈሪዎች እንሆናለን። የበለጠ ፍርሃት ፍርሃትን ይጨምራል፣ ፍቅር ፍርሃትን አውጥቶ ይጥላል ይላል። ፍቅር በሉ፣ ፍቅር ፍርሃትን አውጥቶ ይጥላል በሉ። እስኪ በሉ፣ ፍቅር ምንን አውጥቶ ይጥላል? ፍርሃትን አውጥቶ። እግዚአብሔርን ስንወደው ነገስታትን የምንፈራበት ፍርሃት ወጥቶ ይወድቃል ማለት ነው። ሰይፍን የምንፈራው፣ ረሃብን የምንፈራው፣ ጦርነትን የምንፈራው፣ ችግርን መታሰርን የምንፈራው ፍርሃት ወጥቶ እንዲወድቅልን ምን ማድረግ ይገባል ሲባል የእግዚአብሔር ፍቅር ዛፉን በውስጣችን ስትተከልልን ነው። ስለዚህ ይሄንን ደግሞ የፍርሃት እሾህ ነቅላ የምትችል ንስሐ ናት። ጀዋላ 8 ዓመት የትንቢት ጸጋው ተገፉበት ከኖረ በኋላ ማትፈራኝ ማታከብረኝ እኔ ያለው የፈራኸው ግን ሞተ በሉ። የፈራኸው ሞተ በሉ። የማትፈራኝ አለው፣ ያከበርከው ሞተ፣ የማታከብረኝ አለው። አሁንም የሚያከብረንን እንድናከብር የማያከብሩንንም እንድንወቅሳቸው እግዚአብሔር ልቡና ያድላል። እዚህ በኋላ እግዚአብሔር አሁንም ወደ እስራኤል እምልከው መምህር አጣሁ አለው። አይ እግዚአብሔር እኮ ቸርነቱ ወደ እስራኤል እምልከው መምህር አጣሁ አለው። አሁን እግዚአብሔር ሰው ያጣል? ሰው ቢያጣ ወፊቷ ትሰብክለታለች። ግን ኢሳይያስን ለማስተካከል ስለፈለገ አረ ሰው አጣሁ አለ። ወላ ለምጽ አለብኝ እንጂ የነበርኳል አንተን እንዳልክ ፈሪ ሆንክ አለ። ሰው እኮ አጣሁኝ። ዛሬ እኮ እግዚአብሔር ሰው ነው ያጣው። ገንዘብ አልቸገረም። በእውነቱ እኔ እውነቴን ነው የምነግራችሁ። ገንዘብ አልቸገረም። አሁን እንዴት ይደረጋል? አሁን ገጠር ያሉ ካህናት መርጌቶች በሙሉ ከተማ እየመጡ ይቀጠራሉ። ሽኩቻ ነው። እኛ ቤትም ጉቦ አለ፣ መንግስትም ጉቦ አለ። ምን የታወቀ ነው። ምን እንግዲህ መንቀጭቅጩ መነጋገር አይሻልም? እንደዚያ ሆኗል። እየራባ ለምንድን ነው ያ የተከሰተው ስትሉ ሰው ስለጠፋ። እስኪ ሰው ስለጠፋ በሉ። ክርስቲያኑን ሰው ስላላደረግ ነው ማለት ነው። ሰው ቢሆን እኮ ሰው ቢሆን 300 ምዕመናን ብቻቸውን 5 ካህናትን ማኖር ይችላል። በትንሹ 50 ብር እንኳን የምታወጡ እነዚህ አንድ ደብር ካህናትን መሸፈን ትችላላችሁ። በወር 50 ብር እንኳን የምታወጡ ማለት ነው። ግን ለሰው ስላልታዘነለት የሰው ሕይወት ስላልተሰራ ሰውም ቤተክርስቲያንን አይሰራም። በዚያ ምክንያት ካህናት እየመጡ ከተማ መከማቸት፣ ለመከማቸት ጉቦ መክፈል። እንደዚህ እንደ ኳስ ተጫዋች እኮ ዛሬ ሰው ይሸጣል። እንዴት እንደሚሸጥ ባልነገራችሁ ይሻላል። ንገራችሁ። ኧረ ለወሬ መቸኮል ምን ያደርግላችኋል? የእኛን ኃጢአት አውቃችሁ። ሰው ይሸጣል ዛሬ። አንድ ሰው ከፍሎ በአባቱ ቤተ መንግስት በቤተ ክርስቲያን ከፍሎ ተቀጠረ ማለት ሰው ተሸጠ ማለት። ክርስቶስ ሰውን በደሙ ነፃ አውጥቶት ነበር። ዛሬ ሰው ይሸጣል። ያ የሆነበት ምክንያት ሰው ስለጠፋ ነው። እና በዚህ ዘመን መሆን የሚያስፈልገው ምን እንደሆነ ታውቃላችሁ? ሰው እስቲ በሉ፣ ሰው በሉ። እግዚአብሔር ሰው አጥቷል። የእግዚአብሔር ሰው እኮ ነው ከተማ የሚጨፍረው። አሁን በዚህ ከቦ በሙሉ ፈዞ ደንግዞ ድንጋይ ላይ ተቀምጦ እኮ ያለው እኮ የእግዚአብሔር ሰው ነው። ሰው ጠፋ። አንተን እንዳልክ ፈሪ ሆንክ በሉ እስቲ። አንተን እንዳልክ በሉ። ምን ሆንክ? ፈሪ ሆንክ አለው። ኋላ ረሱስ ለምጽ ኑሮብኝ ነው እንጂ እንዲያው አልፈራም እህር ነበር። ሰራዊተ መላእክት በሰማይ ከበው አሳየው። መጀመሪያ ይውላችሁ ለምን መሰላችሁ? እንዳትኮራ ነግሬሃለሁ። ሰው አጣው ስላልኩ ሰው አጥቼ አይደለም። እነዚህ ሞልተውኛል ማለት ነው። እነዚህ ሞልተውኛል። ዛሬ ይሄ የሚያንገራግሩ ካህናትን የሚያንገራግሩ ምዕመናንንም የሚመስሉ ነው። እኔ ከዛሬ ጀምሬ አባ ገሌ የሚባሉት ከዚህ ቤተክርስቲያን ካልተባረሩ ከሰበካ ጉባኤነቴ አልሰራም ይላል አንዳንድ ምዕመን። ለካህናት ደሞዝ ጨምሩ፣ አንጨምርም። የዛሬ ወር 100 ብር ጨምረንላቸው። እሱ እኮ በወር 20 ሺህ ብር እየበላል። የታላይ ድረስ እኮ ነው። እንዲሁ ምዕመናን ቤተክርስቲያን አለቃ ስትሆኑ አያሳይ ነው። አዛኝ ምር ምዕመናን ቤተክርስቲያን አስቀድሰው ሲሄዱ ነው እንጂ ቤተክርስቲያንን ሲመሯት አያምርባቸውም። ሲያግዙ ነው እንጂ ሆነቱ አለቃው ነው፣ ሰሪ መሪ ሲሆኑ ቄስ ገሌ ጠግቧል ማስጠንቀቂያ እንጻፍለት። እግዚኦ የመድኃኒዓለም ያለች መታረም አለበት። ግን እንዲህን ያህል መፎከርና መድፈር ግን በጣም ከባድ እኮ ነው። ነፍስህን የሚያስራትን የሚፈታትን ሰውዬ አንተ በደብዳቤ ስታግደው እንጂ አታፍር። ማፈር ይገባል እኮ። ነፍስህን እኮ ያስራታል።
አንተ በደብዳቤ አግደህ ዛሬ ጀምሮ ለአንድ ወር ደሞዝ ቀጥቻለሁ፣ እሱ ደግሞ እኔም አንተን ከመንግሥተ ሰማያት ቀጥቻለሁ ማለት ይችላል? አይችልም። ብቻ በማይገባ ከሆነ በሚገባ ግን ማረም ማስተካከል ይችላል። ካህናትም አሉ አንቀድስም፣ እችን ካልጨመራችሁ አንቀድስም። በተለይ ገጠርማ የጣለ ድረስ በዘመነ ጽጌ ቀድሱ፣ አይ አግቦ ካልቻላችሁን አንቀድስም፣ እስቲ ገብተህ ተቀድሳት እንደው ያለው። ይህ እኮ ማለት እግዚአብሔር ሰው የለውም። ለዚች ቤተ ክርስቲያን ምሰሷ እኔ ነኝ፣ እኔ ብነቃነቅ ቤተ ክርስቲያኒቱ ትናዳለች ብሎ መካድ እኮ እኔ ባልኖር ቤተ ክርስቲያን ትናዳለች ብሎ መካድ፣ ራስን ከቤተ ክርስቲያን ምሰሶች እንዳንዱ መቁጠር፣ ሌሎችም ማለት ነው። በእውነቱ እንዲሁ አሁን እኔ እንደው እግዚአብሔር ወይ ሀብታችሁን እንድታውቁበት ያርጋችሁ ወይ ድሃ ያርጋችሁ እግዚአብሔር። እኔ እውነቴን ነው ማምላክ ማለት ቤተክርስቲያን ብር በመስጠታችሁ ለዚህ ቤተክርስቲያን መስሪያ ስለሰጣችሁ መከራችን ለእናንተ ለሚካኤል 3 ሳንሰግድ ለእናንተ 6 እንድንሰግድ የምታደርጉን ከሆነ ድሃ ብትሆኑ ይሻላል። እኔ እውነቴን እኮ ነው የሚሻለው በእውነቱ ማለት ነው። አዛዥ ናዛዥ በቃ እንደው በቃ ለዚህ ሰምታችኋል። የሚገባውን እንክብካቤ ለገዳም እርዳታ ይሰጣሉ፣ ቤተክርስቲያን ይሰራሉ። አሁን ምን የሚገባውን እንክብካቤ አልተደረገም። አንድ ቀን ስልክ ደውለው ለገዳሙ አበምኔት አንድ ቀን ሳይመቻቸው ሳያነሱ ከቀሩ አባ ምን አስበው ነው ስልኬን እኮ አላነሱ እንዴ ያስተካክሉ ይባላል። ማለት ነው እንደው አይጣለ ድረስ እናንተ እጅ አይጣለም እግዚአብሔር ይሻላል አይደል? እንደው ሰኔንም ሰርተን ቢሆን እንድናድር እግዚአብሔር ኃይልን ይስጠን። አሜን በሉ እንጂ አሜን በሉ። እግዚአብሔር እናንተንም ይጠብቅልን። እውነቴን ነው። ጠልቻችሁ እኮ አይደለም በእውነቱ ማለት ነው። ሰው እናንተ ባትኖሩ ማን ቤተክርስቲያን እኮ የለችም ስለ እውነት ማለት ነው። ከመጀመሪያው ጀምሮ ካህንን ማን ይወልደዋል? ማንስ ይወልደዋል? ጳጳስ ከየት ይመጣል? ስለዚህ ሁሉም ግን መኩራት አያስፈልግም። ሰው ሞልቶታል። የሁሉ ሰው ቢያልቅ እኔም ባልቅ እዚህ ያለው ሰው በሙሉ ከጠቅላይ ቤተ ክህነት እስከ ገዳማት ያለው ሁሉ ተንጫጭቶ ቢያልቅ እግዚአብሔር ሰው አጥቶ ያውቅ ማወቅ የሚገባው ሰው ሞልቶኛል፣ አንዱ መልአክ ብቻ ይበቃኛል፣ አንተን ልሾምህ ልሸልምህ ጸጋ ልሰጥህ ብዬ ነው እንጂ ሰው አጣው ያልኩ እኔማ እነዚህ ሞልተውኛል ለማለት አሳየ። ንስሐ ግቡልኝ አለ። ቤተ ክርስቲያን ስሩልኝ፣ ገዳማት እርዱልኝ የሚል አብነት ትምህርት ቤቶችን ደግፉልኝ የሚል እግዚአብሔር መጽደቂያ ለመስጠት ነው እንጂ እግዚአብሔር ሰው አጥቶ አይደለም። እግዚአብሔር ሁላችንም ሰው ያደርገን። ኋላ እኔ ያለው ሲል ሌላው ደግሞ ምን መሰላችሁ? አይዞ ደግሞ ማለቱ ነው። ይውላል አይዞ ማለቱ ነው። ደግሞ መልሶ መላእክትን ሲያሳየው ከምድር ገፊዎች ቢበዙብህ እነዚህ ሞልተዋል ማለት ነው። እነዚህን የመሰሉ ዘመዶች እሰጥሃለሁ። ስትሰብክ ሰዎቹ ሊያሰቃዩ ይችላሉ። በመጋዝ ይሰነጥቋል። መጨረሻም እንደተባለው ኢሳይያስን በመጋዝ ሰንጥቀው ነው የገደሉት። እንዲህ ያለ መከራ ይደርስብሃል። ግን ከምድር ሲያሰድዱ ከሰማይ ትጠጋለህ። የምድር ሰዎች ሲጠሉ የሰማይ ሰራዊት ይጠብቋልና አይዞ ለማለት እነሱን አሳይቶ ላከው። በ28 ዓመቱ እዚያ በኋላ አንዱን ከሱራፌል አንዱን ላከና ከሰማይ ከመሰዊያው ስር ፍም አምጥቶ ከንፈሩን ሲያስነካለት ለምጹ ውልቅ ብሎ ወደቀለት። እዚያ በኋላ የሰማይ ምስጢር ተገለጠና ስማ ሰማይ ዋጽሜ ምድር ከመዚህ እግዚአ ሰራዊት ውሉደ ወለድኩ ዋለ ሐቁ እሙንቱሳ ለውን ያለዙ ሰማይ ስማ አለ። ተመልከቱ፣ ፊት ዲዳ የነበረው እኮ ነው። ካስም ለመጀመሪያ ጊዜ ስብከቱን ሲጀምር ነው። በሉ ሰማይ ስማ በሉ፣ ምድር አድምጭ። እግዚአብሔር እንዲህ ይላል፣ ልጆችን ወለድኩ አሳደግኩ፣ እነሱ ግን ካዱኝ። በሬ ጋጣውን አህያም ገዢውን አወቀ፣ እስራኤል ግን አላወቁም ብሏል እግዚአብሔር። አያችሁ፣ ለምንድን ነው በዚህ ስብከቱን የጀመረው? ቀድሞ ፈርቶ አይደለ ጸጋው የተወሰደለት ሰማይ ያለ ባለስልጣንም ብትሆን ስማ ነግሬሃለሁ ማለት ነው። ሰማይ ከፍ ያለ እንደሆነ ከፍ ያላችሁትም ቢሆን ስሙ እንግዲህ አለ። ምክንያቱም ጸጋውን ያስገፈፈበት ፍርሃቱ እንደሆነ ዝም ዋጽሚ ምድር ድሃም ብትሆን ስማ። ድሃ ስለሆንክ እግዚአብሔር የሚራራልህ እንዳይመስል። ድህነትም አያጸድቅም፣ ሀብታምነትም አያጸድቅም፣ ሁሉም ላወቀበት ብሎ ሰበከ። ለእኛም ጸጋችንን ይመልስልን። ለቅዱስ ጴጥሮስ የሐዋርያነቱ ጸጋ የተመለሰለት በንስሐ ነው። ለኢሳይያስ ልዑለ ቃል እንዲያውም
ከነቢያት ሁሉ ልዑለ ቃል ተብሎ የሚጠራው ኢሳይያስ ነው። እንዲያውም ትንቢተ ኢሳይያስ በቅዱሳን ሊቃውንት ምን ይባላል? የብሉይ ኪዳን ወንጌል ይባላል። ትንቢቱ የብሉይ ኪዳን ወንጌል ነው። እስቲ ማለት ነው ወንጌልን በቀጥታ በደረቅ አዲስ ቀጥ አድርጎ የተናገረ ድንግል በድንግልና ትጸንሳለች ያልደረሰበትን ዘመን አቅርቦ ፊቱ ላይ አድርጎ ድንግል በድንግልና ትወልዳለች ስሙም አማኑኤል ይባላል ብሎ ከፊቱ ያለን መጽሐፍ እንደሚጽፍ እንደሚያነብሰው ትክ ብሎ የድንግል ማርያም ድንግልና አማኑኤል ብሎ ስሙን ከነግብሩ በሙሉ የተናገረ በንስሐ መነጽር ነውና ንስሐ የተወሰነ ጸጋ ይመልሳል። ለቤተ ክህነቱም ለቤተ መንግስቱም ለክርስቲያኖችም ለገዳማቱም ለቤተ መቅደሱም እግዚአብሔር ጸጋችንን ይመልስልን። ጸጋችንን ይመልስልን። ሌላው ንስሐ የምትሰጠው ሀብት የተመስካይ ይእቲ ለህርቱማን ለተዳደፉት ለጎስቋሎች ለድሆች መጠጊያቸው ናት ይላል። ማን? ንስሐ የድሆች መጠጊያቸው ናት። የድሆች መጠጊያቸው ናት የተባለችው ስለምንድን ነው? ከሞት ስለምታድናቸው ነው። ከሞት ስለምታድናቸው ነው። እንደምታውቁት ደጋግሜ እንደነገርኳችሁ መጠጊያ በሌለን ሰዓት ንስሐ ገብተን ኃጢአታችን ካመን ከአውሬ አፍ እንኳን ብንሆን እንመለሳለን። ባለፈው እንደተነጋገርነው የእስራኤል ንጉሥ ምናሴ ኢሳይያስን በመጋዝ ሰንጥቆ የገደለው ማለት ነው። ጨካኝ ንጉሥ ልጁን አርዶ ለጣዖት ያቀረበ መስዋዕት ያቀረበ ጨካኝ ንጉሥ ነበር። እግዚአብሔር ነግሮት አልሰማ በማለቱ አሕዛብ መጥተው ይገርማቸዋል እኮ በብረት ሳጥን ቆልፈው እዘውት ሊያቃጥሉት ማለት ነው። ከሳጥኑ ውስጥ ሆኖ አቤቱ አምላኬ ሆይ ላልበደሉት ለአብርሃም ለይስሐቅ ለያዕቆብ አይደለም ንስሐን የሰራኸው ለእንደኔ ላለ በደለኛ ነውና ከፍ ብዬ ሰማይን መመልከት አይቻለኝም። በቸርነትህ ማረኝ። አልቦ ሁልቅ ለሳይለ ትእዛዝከ ዋልቦ መስፈርት ለሳይለ ትእዛዝከ ለቸርነትህ ቁጥር ስፍር የሌለ አምላክ ሆይ በምሕረትና በይቅርታ ዓይን ተመልከተኝ ብሎ ሲያለቅስ ቅዱስ ሚካኤል መጥቶ ከነሳጥኑ ነጥቆ መለሰ። ስለዚህ ይህ ጎስቋላ አቅማቶ ሰራዊቱ አልቆ በግፈኞች እጅ ተይዞ ሞት ብቻ ሲቀረው ተነጥቆ እንዲመጣ ያደረገችው ንስሐ ከተሳለ ሰይፍ ከነደደ እሳት ታወጣለች። ከ3 ቀን በኋላ ነነዌ ትገለበጣለች ተብሎ የዳነው በምንድን ነው? በንስሐ። ንስሐ በሰው ላይ የታዘዘውን እሳት ከዛፍ ላይ አውርዳ ታበርዳለች። ለነነዌ የታዘዘው እሳት የሚገርማችሁ ከዛፍ ላይ ነው ያረፈው። በዱሩ በገደሉ መብረቅ እኮ ከዛፉ ላይ የሚያርፈው እኮ ለምን እንደሆነ ታውቃላችሁ? ሰው አይገባው። አጠገባችን እንዲያውም ይገርማል። በሕይወቴ ዘመን በጣም የሚደንቀኝ አንድ ያየሁት ስለ መብረቅ ቤተ ክርስቲያን ውስጥ መጥቶ ምን የመሰለውን ጽድቅ መጥቶ ተደ ሰው ግን አይገባው። እኔ የመሰለኝ ነው። እዚህ አካባቢ ያላችሁ ካህናትም ሆነ ዲያቆናት፣ አቃቢም ሆነ መነኩሴ፣ አስተዳዳሪም ሆነ ዲያቆን ወይም አስቀዳሽም ሆነ ሰበካ ጉባኤም ሆነ ሕዝብ ተጠንቀቅ፣ በድላችኋል። አሁንም እዚህ ያለው ታቦት በቸርነቱ ከልክሎኝ እንጂ እናንተ ላይ ላወርደው ነበረ የቅዱሳን ምልጃ ነው ብሎ ከዛፉ ላይ ማውረዱ ይመስለኛል። ምክንያቱም የነነዌ ሰዎች ሲያለቅሱ እሳቱን ወርዶ ዛፉን በልቶ ከምድሩም አንድ ስንዝር በልቶ ተመልሷል ይላል። አጠገባችን ትልቅ ዛፍ ሲወድቅ እንኳን ለእኛ የነበረው ነገር ዛፉ ላይ እንዳረፈልን ነው። ቀጥሎ እኛንም ማለት ነው። ዕቃ ሲሰበር ለእኛ የታዘዘው በዕቃችን ላይ እንዳረፈ ማየት ይገባል። በእውነቱ ሲጠፋን ጭምር አንድ አካላችን እንኳን ሲጎል እጣታችን እንኳን ቢሰበር ነፍሳችን ልትጠፋ ነበር። ለዚያ በጣታችን ላይ አለፈ ማለት ይገባል። ደሎኒ ዘሃይመምከኒ ያስጨነከኝ ለመልካም ሆነ ልጅ እንደ ቅዱስ ዳዊት መዘመር ይገባል። ስለዚህ ከሞት ጥግ የምትሆን ማናት ስትባል ንስሐ አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው በረከተ ንስሐ ምን ያስገኛል ስትሉኝ ከመላእክት ማህበር ይጨምራል። ሰው መላእክት እንዲወዱት የሚያደርግ ምንድነው? ንስሐ ይትፈቀር በሀበ መላእክት ወይጸልእዎ አጋንንት ይላል አረጋዊ መንፈሳዊ። ንስሐ የሚገባን ሰው መላእክት ይወዱታል፣ አጋንንት ይጠሉታል። ስለዚህ ንስሐ የሚገባ ሰው የመላእክት ማህበርተኛ ነው። የማቴዎስ ወንጌል ምዕራፍ 2 ስታነቡ
ቃል በራማ ተሰማ ይላል። እስራኤል ራሔልን ዘትበኪ በእንተ ውሉዳ እስመ ይኮንዋ ውሉደ በራማ ልቅሶ ተሰማ። ራሔልም ስለ ልጆቿ አለቀሰች። ወአቤት ተናዝዞ ወነጊፈላህ መጽናናትንም እምቢ አለች። ራሔል በሰማይ ታለቅሳለችና በራማ ልቅሶ ተሰማ። እስመ ይኮንዋ ውሉደ ልጆቿ ሙተውባት ልጅ አልሆኗትምና ራሔል ስለምታለቅስ በራማ ልቅሶ ተሰማ ይላል። በአጭር ቃል ከያዝነው ርዕስ ጋር ለማገናኘት ራሔል የተባለች መንግሥተ ሰማያት ናት ይላሉ ሊቃውንት። ራሔል ልጆቿ ልጅ አልሆኗትምና አለቀሰች ማለት መንግሥተ ሰማያት የሚገባባት አታዘነች ማለት የሚገባባት አታዘነች። ሁሉ አረ ወህቡረ አለወ ሁሉም ተካክሎ በደለኛ ሆነ። አንድስ እንኳን ወይ ከገዳም ወይ ከመቅደስ ወይ ከሕዝብ መንግሥተ ሰማያት የሚገባልኝ አጣሁ ብላ አዘነች። ቃል በራማ ተሰማ። ራማ ብሂል ልዑል መካን ይላል መጽሐፍ። ራማ ማለት ሰማይ ወይም ከፍ ያለ ቦታ ማለት ነው። እንግዳ ሰማይ ወይም ልዑል ማለት ነው። ልዑል ማለትም እግዚአብሔር ነው። ምን ማለት ነው? እግዚአብሔር መንግሥተ ሰማያት የሚገባለት አጥቶ አዘነ። በራማ ለቅሶ ተሰማ ማለት እግዚአብሔር አለቀሰ ማለት። እግዚአብሔር አለቀሰ አያለቅስም፣ አዘነ። አይ ሰው እንዲህ ሆኖ ግፈኛ ይሁን። ቀድሞ ባሪያ በአምሳሌ ፈጥሮ ኃጢአት ሰርቶ በልቶ ጠጥቶ ጠግቦ ከገነት ወጣ። ምቸለትም ሰው ለገነት አልሆነ አለ ብሎ እግዚአብሔር አዘነ ማለት ነው። ይሄ በራማ ተሰማ የተባለው ሰውና መላእክትን የሚያሳዝናቸው የሰው በደለኛ መሆን። እግዚአብሔር ሁልጊዜ በሰው በደለኛ መሆን ያዝናል። ይሄንን ሐዘን የሚሽረው እግዚአብሔር እንዳያዝን የሚያጽናናው እግዚአብሔርም እኮ ያዝናል በእውነቱ። መላእክትንም ደስ የሚያሰኛቸው ይሄንን ሐዘን የሚያስወግደው ንስሐ የሚገባ ነው። ስለዚህ ኃጢአትን ካላደረጉ ከ99ኙ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ይላል ሉቃስ 15 ላይ። ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል። የዮሐንስ ወንጌል ምዕራፍ 4 ታነቡ ጌታ ያችን ሴት ብሎ ምንድን ያለ? ውሃ ስጭኝ ያለ። ውሃ አልሰጥም። ተከራከሩ ከምንፈልገው ርዕስ ለመድረስ ነው። እዛ በኋላ እሷን አዳናት፣ ንስሐ አስገባት። ንስሐ ከገባች በኋላ ጌታ ውሃ ስጭኝ አላላትም ይላሉ ሊቃውንት። ቀድሞ ውሃ ስጭኝ ብሏት ነበር። በደንብ ስሙ። ንስሐ ከገባች በኋላ ግን ውሃ ስጭኝ አላላትም። እምቢ ብላው ሳለ ኧረ ተይ ስጭኝ እያለ ለምኗታል ውሃውን። ንስሐ ከገባች በኋላ ግን አንድ ጊዜ አልጠየቃትምና ለካ የጠማው የእሷ ድነት እንጂ ውሃ አልነበረም ብሎ ይተረጉማል ማለት ነው። ውሃ ጠማኝ አለት ያንቺ መዳን ጠማኝ፣ እርኩሰትሽ ለቆሽ ንጹሕ ልጅ እንድትሆኝ ይፈልጋለሁ ማለቱ ነበረ። እግዚአብሔርን የሚርባው የሰው መዳን ነው። እግዚአብሔርን የሚጠማው የሰው መዳን ነው። እግዚአብሔር የሚደሰተው በሰው መዳን ነው። መላእክትም ደስ የሚሰላቸው በሰው መዳን ነው። ስለዚህ እግዚአብሔርን ለማስደሰት ጥላ ከምትገዙ፣ ሻማ ከምታመጡ፣ 100 ሺህ ብር 100 ሚሊዮን ብር ከምትሰጡ ንስሐ ገቡ። እግዚአብሔር ደስ የሚለው ንስሐ ስንገባ በሙሉ የኛ በጣሳ ሁሉ ሺህ ከዋክብት እልፍ አእላፍ ትልፊት ምልፊት ከዋክብት ያሉት እግዚአብሔር በአንድ ቆንጣሳ ሻማና መብራት ስላስገጠምክለት ደስ የሚለው ይመስላል። እግዚአብሔር ደስ የሚለው ሰው ሲመጣ ነው። እስኪ ሰው ሲመጣ በሉ። በቀርማ የቃና ዘገሊላ ለቅዱስ ሚካኤል አስካለ ማርያም የወርቅ ጥላ ሰተሽ ኋላ እንደፈለግሽ ስትወይ ብትከርሚ ወይም ብትከርም ማለት ይሄ ገብረ ሥላሴ ሰጥቷል ተብሎ ስታውደለድል ብትከርም ይሄን ጥላ አውጥታችሁ ጣሉልኝ እንደሚገር አይቀበለው ሙላ ብታመጡትም አይፈልገውም። ጊዜ እንኳን የወርቅ ጥላ ተሙ ይሄን ግድግዳውን ጭምር በወርቅ ብትሰሩት እግዚአብሔር አይፈልግም። የእግዚአብሔር ራቡ ሰው ነው። ሰው ያምጣልን እግዚአብሔር። ሰው ለመሆን ያብቃል። በመጨረሻም ንስሐ ምን በረከት አላት? ከሞት ታድናለች። የመላእክት ወዳጅ ታደርጋለች። ሰማያዊት ምስጢር ታሰጣለች። ሌላው ምን ይላል? መዝገቦሙ ለሁሉም መዛግብት ይላል። መዝገበ ምን ትላል? መዝገበ መዛግብት ነክ በሉ እስቲ መዝገበ በሉ። መዝገበ መዛግብት በሉ። ንስሐ ምንድን ናት? መዝገበ
መዛግብት ምን ማለት ነው? የጸጋ ግምጃ ቤት ናት። የምስጢራት ሁሉ መገኛ ናት። እሺ አንድ ሰው ቅዱስ ሥጋውን ክቡር ደሙን ለመቀበል ምን ማድረግ አለበት? ቀርቦ ንስሐ መግባት እንጂ። አንድ ሰው በቅዱስ ቁርባን ለመጋባት ምን ማድረግ አለበት? አንድ ሰው ለመመንኮስ ምን ማድረግ አለበት? አንድ ሰው ካህን ለመሆን ምን ማድረግ አለበት? አንድ ሰው ዲያቆን ለመሆን ምን ማድረግ አለበት? አንድ ሰው ጳጳስ ለመሆን ምን ማድረግ አለበት? አንድ ሰው መምህር ለመሆን ምን ማድረግ አለበት? ስለዚህ ሁሉም ጸጋዎች በንስሐ ይገኛሉና መዝገበ መዛግብት ናት። መዝገበ መዛግብት ናት ማለት የጸጋ ሁሉ መገኛ ማለት የጸጋ ሁሉ መገኛ፣ ጽሕፈትም፣ ድኩሰትም፣ ሊቅነትም፣ ሀብተ ፈውስም ሁሉም ከዚህ ይገኛል። ዝናብ የማምጣት የሰማይን የመለጎም ሀብት ሁሉ ከንስሐ ነው የሚገኘው። እንደ አባ ያዕቆብ የሚባል ሰው ነበርና የፈውስ ሀብት ነበረው። መፈወስ በነገራቸው ላይ ፈውስ መፈወስ ገነት ላይ ያገባ ይችላል። ይሰማችሁ ነው አይደል? ፈውስ በመፈወስ ገነት ላይ ያገባ ይችላል። የፈወሰው ሁሉ አይገባም። ኋላ የንጉሱ ልጅ ታመመችና ፈወሳት። ድና መልሶ ሲሰዳት ጣ ላይ ደረሰ። አንተ ጋር እንደው ጥቂት ትሰንበት ልጅ ብሎ መልሶ ሰደዳት። አንድ ወንድሟ ጋር ያ የፈወሳት ባይታዊ ከዚያ ልጅ ጋር በኃጢአት ተሰነካከለ። በኃጢአት ተሰነካክሎ ሲቆይ ዕዳ ትናገርብኛለች፣ እንግዲህ ለንጉሱ እንዲህ አድርጎ ከክብር አሳነሰ ብላ የተናገረች እንደው ታስገድለኛለች ብሎ ገደላት። ደግሞ ሌላ ኃጢአት ወንድሟንም ይናገርብኛል ብሎ ገደለ። ደግሞ ሌላ ኃጢአት ደንግጦ 40 ዓመት ዶ ከበረሃ ወደቀ። 40 ዓመት እያለቀሰ የአምላኬን ፊት እንደሆነ ያየው ይሆን እያለ ሲያለቅስ እግዚአብሔር ይቅር ብሎኝ ይሆን ወይስ እንዴት ነው እያለ በልቡ ያወጣ ይወርዳል። እግዚአብሔር ቸርነቱ ይቅር እንዳለው ለማሳወቅ በሀገሩ ላይ ድርቅ አመጣ። በጣም እኮ ነው የሚገርመው። ኋላ ጳጳሳቱም ካህናቱም ብዙ ብለው ሱባኤ ገቡ። በምን በደላችን ነው ይቅር በለን ብለው ሱባኤ ሲገቡ አይ በእናንተም ኃጢአት አይደለም በሕዝቡም ኃጢአት አይደለም አባ ያዕቆብ ይጸልይላችሁ ብዬ ነው። የኋላ ዝናብ ይዘንብላችሁ አባታችን ዝናብ ቀርቶብን ይጸልዩልን አረኔ ወይ አስቀርቸው ይሆናል እንጂ ይኳን አላዘንም ብሎ ጸልይ አሉት። ሲጸልይ ዝናብ ዘነመ። ይቅር እንዳለው በዚህ አወቀ። ስለዚህ ሀብተ ፈውስ ብቻ ሳይሆን ሰማይን የሚያዝበት ጸጋ የመለሰለት በምንድን ነው? በንስሐ ነው። ንስሐ የጸጋ ግምጃ ቤት ነው። ዝናብ የማዝነብ የፈለጉ አራዊትን የመለጎም በሙሉ ማርያም ግብፃዊት የሚገርማቸው በእውነቱ ስትጸልይ ከፍ ብላ ያቺ ቤተ ክርስቲያን ስትሄድ እንኳን የተሻለ ወንድ ባገኝ ብላ ነበር የምትመጣው። ያቺ ዘማዊት ምንም ርኩሰት ያልቀራት ያቺ ሴት ንስሐ ገብታ በበረሃው ከቆየች በኋላ ስትጸልይ ክንድ ሙሉ ከፍ ብላ ትጸልይ ነበር። ስትሞት እንኳን አስከሬኗን የሚቀብረው በርኗን የሚቀብረው መጣ አናብስት ለበርኗ አባ ዞሲማስ እስከሚመጣ ድረስ አናብስቱ በላይና በታች ነው ከሌላ አራዊት እየጠበቁ ነው የተገኘ። አራዊቱን የምትገዛ ሆነች። ሙታ ጻድቅ መዊቶ ይኮንን ረሲያን ጻድቅ ሰው ሙቶ እንኳን ዝንጎችን ይገዛል። በቁማ የዝሙት ባሪያ የነበረችው ማርያም ግብፃዊት ከሞተች በኋላ ግን አናብስትን በንስሐ ገዛቻቸው። እዚያ በኋላ ማን ያቃብረኛል ብሎ ቅዱስ ዞሲማስ ሲያዝን አናብስቱ መቃብሯን ቆፍረው አቃበሩት። እንዲህ ያለ ጸጋና ሀብት የሚገኘው እንደ ቅድስት አትናስያ መላእክትን ለማሳረግ ሀብት የሚገኘው በምንድን ነው ካላችሁኝ? በንስሐ ነው። በንስሐ በሉ። መንግሥተ ሰማያት በር የሚከፈተው በንስሐ ነው። ወይ ረክብ ሞገሰ ጸሎት። ሞገሰ ጸሎት የሚገኘው በንስሐ ነው። ሞገሰ ጸሎት በሉ። ሞገሰ ጸሎት ማለት ጸሎቱ ኃይል የሚያደርግ ማለት ነው። ሰማይኩ ጸሎተከ ሪኩ አንባከ የሚባል እንባው የሚታይለት ጸሎቱ የሚሳምናለት የጸሎት ሞገስ የሚባለው ከመናገሩ ተፍጻሜት የሚያገኝ ጸሎት ያለው ሰው መልስ የሚያገኘው ሰው ንስሐ ሰው። ንስሐ የዚህ ሁሉ ጸጋ ግምጃ ቤት ናት። ስለዚህ መዝገቦም ይእቲ ለኩሎም መዛግብት። ንስሐ የጸጋዎች ሁሉ መገኛ ናት። ንስሐን የሰራን ስብሐት ለዘመጻ ወአድኀነነ ወመሐረነ በቃሉ በይንተ ንስሐ እንዘይብ ነስሑ ወእመኑ እስመ ቀርበት መንግሥተ ሰማያት። መጥቶ ወደዚህ ዓለም መጥቶ ሰው ሆኖ
መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ላስተማረ በንስሐም እንድንድን የድነት በር ለከፈተልን ለእግዚአብሔር ክብር ምስጋና ይግባው። አሁን ስለ ንስሐ የምትማሩበት ዋናው ምክንያት እንደ ግኖስቲክ ማለት የእውቀት ሰዎች ማለት ነው። የእውቀት ሰዎች ማለት የእውቀት ሰዎች እንድትሆኑ ሳይሆን ከእያንዳንዱ እኔ ባለፈው ነግራችኋለሁ። ንስሐን ስንጨርስ የንስሐን ድረስ ስንጨርስ ሌላ ርዕስ ወይ ስለ ጸሎት እንቀጥል ይሆናል። እግዚአብሔር ያውቃል የምንቀጥለው ጸሎት። ንስሐን ስንጨርስ ሁላችሁም ንስሐ ገብታችሁ መጨረስ አለባችሁ። አደራችሁን በሕያው እግዚአብሔር ይዣችኋል። በሕያው እግዚአብሔር ብየበሉት ግዝት ነው። ይሄ ሌላ አይደለም። ማንኛችሁም የሚቀርባችሁ ንስሐ ቤተክርስቲያን ንስሐ ባይዛችሁ ሁላችሁም ንስሐ መግባት አለባችሁ። ለምን? አንደኛ ከመቅሰፍት እንድትተርፉልኝ ይፈልጋለሁ። ሁለተኛ መንግሥተ ሰማያት እንድትገቡ ፈልጋለሁ። እንዲያ እንዲሆን ንስሐ ግቡ። እናንተም ደክማችሁ እኔም ደክሜ ድካማችን እግዚአብሔር ጠንቶ ያስቀርልኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።